ድንጋጤ ለመፍጠር መንፈሳዊነትን በማስደንገጥ ሰዎች ውስጥ ለማስገባት የሚሞክሩ ሰዎች አሉ። የትንቢት ትምህርት ከሁኔታው ኮሽ ባለ ቁጥር የምንነሳበት ሳይሆን መጽሐፍ ቅዱስ ለምሳሌ ሳስተምራችሁ እንደነበረው ትንቢተ ዳንኤል ብዬ ስለ ዳንኤል ትንቢት አስተምራል። ነገሮች አይደለም መጽሐፍ ቅዱሳዊ ያልሆኑ ነገሮችን ሁሉ እንደ ዘመን ፍጻሜ ትንቢት ማስተማር አንችልም። የመጽሐፍ ቅዱስ ትንቢት የመረጃው ምንጭ ፍጹም የሆነው የእግዚአብሔር ቃል፣ የማይለወጠው የእግዚአብሔር ቃል፣ በመንፈስ ቅዱስ መሪነት የተጻፈው የእግዚአብሔር ቃል። የኮንስፓይረሲ ቲዮሪ ምንጩ ግን ያልተረጋገጡ ወሬዎች፣ የግል ግምቶች፣ የግል ስጋቶች፣ በዓለም ላይ ያለ በቂ ማስረጃ በጣም ብዙ የሚናፈሱ የሴራ ትንታኔዎች አሉ። ያን መከተል ግን በመንፈሳዊ ሕይወታችን ላይ አደጋ ያመጣል። አሁን አገር ቤት ላይ የሚወሩ ዩቲዩቦችን አይታችኋል፣ ቲክቶኮችን ተመልከቷቸው። ኮንስፓይረሲ ቲዮሪ የሌለ ነገር ፈጥሮ የሚወራ ውሸት። አጋንንት ይህንን ነው የሚወደው፣ ሰዎችን ዲስትራክት ለማድረግ የሰዎችን አእምሮ በወሬ መያዝ። መጽሐፍ ቅዱስ ሐሰተኛ ወሬ አታሰራጭ ይላል። ዘጸአት 23 ቁጥር 1። ትንቢት ትምህርታችን ሰዎችን ማስደንገጫ አይደለም። ይህን በትክክል ተረዱ። ምጽአቱን የምንሰብከው ልናስፈራራችሁ አይደለም፣ ልናነቃችሁ ነው። ሞር በእግዚአብሔር ነገር እንድትተጉ እንጂ ሰው እንዲደነግጥ ወይ ጉድ እያለ በቃ ወሬ ብቻ እንዲሆን ነው። እንደዛ አይደለም። ፐርፐዙ ወደ ቅድስና ሊያመጣ ነው። ሚዲያ ላይ ቁጭ ብለው በኢንተርቪው መልክ ቤተክርስቲያንን ያጠለሿታል። በሳቱ ወንድሞች፣ በወደቁ ወንድሞች፣ ባጠፉ ወንድሞች ስም ሁሉም ሰው እንዲገረፍና እንዲሰደብ፣ የክርስቶስ ስም እንዲጠለሽ፣ ቤተክርስቲያን ሰው እንዲጸየፋት፣ አገልጋዮችን ሰው እንዳያምናቸው ለማድረግ ሆነ ብሎ ሰይጣን ይህንን ኮንስፓይረሲ ቲዮሪ ይጠቀምበታል። ዮሐንስ ራእይ ትኩረቱ እግዚአብሔር ሉዓላዊ ነው፣ እግዚአብሔር ኃያል ነው፣ እግዚአብሔር አሸናፊ ነው የሚል ነው። ዮሐንስ ራእይ መጨረሻው መልካም ነው የሚል ነው። የዮሐንስ ራእይ በታሪክ ላይ ስልጣን ያለው እግዚአብሔር እሱ ብቻ ነው እያለ ነው ያወጅልን። ዮሐንስ ራእይ ሊወራለት የሚገባ ኢየሱስ እያለ ድምቅ ያለ ብርሃን እያለ ለምንድነው ስለ ጨለማ የሚወራ? የስ ጨለማ የለም እያልኳቸው አይደለም። በቃ ያለዚህ ወሬ የለም። ኤክሳይት የሚያደርገው የጴንጤ ወሬ በቃ ስለ አጋንንት፣ ኧረ ስለ ኢየሱስ፣ ስለ ደሙ፣ ስለ መስቀሉ፣ ስለ ትንሣኤው፣ ስለ ሞቱ፣ ስለ ዳግም ምጽአቱ ኧረ ብዙ ያላወራን ወሬዎች አሉ። ሰይጣናዊ ምስጢራትን አወቃችሁ፣ ወደ ሰይጣን መንግስት ነው የሚወስዳችሁ። እግዚአብሔርን ምስጢራት ወቁ። ገላትያን ወቁ፣ ሮሜን ወቁ፣ ፊልጵስዩስን ወቁ፣ ቆላስያስን ወቁ፣ ዕብራውያንን ወቁ፣ ራእይን ወቁ፣ ያዕቆብን መልእክቶች ወቁ፣ ወንጌላትን ወቁ። እንዴት የተረፈረፈ የእግዚአብሔር ቃል በየሜዳው ላይ ተቀምጦላችኋል። እሱን የእግዚአብሔርን ቃል ስሙ። እሱ ያነጻችኋል፣ እሱ ያሳድጋችኋል። ምን እንድትሰሙ ተጠንቀቁ። የኮንስፓይረሲ ቲዮሪ ሰይጣንን ኤግዞልት የሚያደርገው የዓለም መሪዎችን እነ ጃሬድ ኩሽነር እነ ፕሬዚዳንት ትራምፕ ሰዎችን ኤግዞልት የሚያደርገው በቃ ዓለምን ሙሉ ለሙሉ እነዚህ ሰዎች ተቆጣጥረዋል። ይሄንን ነው እያለ ቢያወራው መጽሐፍ ቅዱሳችን የሚነግረን ግን እግዚአብሔር በዙፋኑ ላይ ነው። እሺ ጌታ እናመሰግናለን። እንግዲህ ዛሬ አብሬያችሁ ልካፈል የመጣሁት አንዲት ቶፒክ አለች። ኢትዮጵያ ውስጥ ያሉ የሆኑ ግሩፖች እግዚአብሔርን የሚወዱ ትልቅ ሰዎች የሚሰበሰቡበት አንድ ቦታ ላይ ስለዚህ ቶፒክ እንዳስተምር ጠየቁኝ እና ምናልባት ብዙዎቻችሁ በዚህ በተለይ ሰሜን አሜሪካ የምትኖሩ ከሆነ ይሄን ነገር የምታውቁ ይመስለኛል። የሴራ ትንታኔ የሚባል አለ። የሴራ ኮንስፓይረሲ ቲዮሪ ማለት ነው። የሴራ ትንታኔ ምን እንደሆነ ገልጽና ትንቢት ደግሞ ከዛ የተለየ እንደሆነ አንዳንድ ጊዜ የሴራ ትንታኔዎችን እንደ ትንቢት አድርገው የሚያስተምሩ ሰዎች አሉ። እሱን ለመከላከል ነው ማስተምራችሁ። የሴራ ትንታኔው በራሱ ሰዎች የመሰላቸውን ነገር የሚናገሩበት ነገር ነው። ትንቢት ግን ከቅዱሱ ቃሉ የምንወስደው እውነት ነው እና ስለ ሴራ ትንታኔ እንነጋገራለን እና ብዙ አንዳንዱ ነገር ላናቀው እንችላለን። በተለይ ብዙ ጽሁፉ ላይ በሆን ይሻላል መሰለኝ፣ በድምጽ መሄድ ይሻለኛል። ምክንያቱም ሳያችሁ ስለማንታይ በጣም ዳርክ ስለሆነባችሁ በድምጽ ብቻ እሄዳለሁ እና ስለ ሴራ ትንታኔ እንድታውቁ ፈልጋለሁ። ምክንያቱም አንዳንዴ እንደ ትንቢት መስሎ የትንቢት ትምህርት መስሎ ይመጣል፣ ግን የትንቢት ትምህርት አይደለም። አንዳንድ ለማስፈራራት አይታችሁ እንደሆነ አንዳንድ የኔ ቪዲዮዎችን አንዳንድ ቦታዎች ላይ ሰዎች ይቆራርጡና ማስፈራሪያ ያደርጉታል። አልወደውም እንደሱ ሲሆን።
ትንቢት ማስፈራሪያ አይደለም። የዮሐንስ ራእይ ማስደንገጫ አይደለም። እንደ ፍካሬ ኢየሱስ አይነት ተጠንቀቅ፣ እንደዚህ በል፣ ጉዳችን ፈላ፣ የሆነ ነገር ሊመጣብን ነው የሚል አይነት አስተምህሮቶች አላምንም። ለኛ በዚህ ቃል ተጽናኑ ብሎ ነው ጌታ ይነገረን፣ ስለ ንጥቀት ሲነግረን። ምጽአቱ ደግሞ ያለ ያስፈራን አይገባም። ምክንያቱም ወደ ጌታ የምንሄድ ሰዎች ነን እና ድንጋጤ ለመፍጠር መንፈሳዊነትን በማስደንገጥ ሰዎች ውስጥ ለማስገባት የሚሞክሩ ሰዎች አሉ። ትክክለኛ አፕሮች ነው ብዬ አላምንም። ሰዎች በክርስቶስ ፍቅር ተማርከው እንጂ ፈርተውና ደንግጠው ወደ ክርስቶስ እንዲመጡ አንፈልግም። ዋናው ፍቅሩ ነው የሚጠራው እና ይህንን ከተረዳችሁኝ እንግዲህ ይሄ የኮንስፓይረሲ ቲዮሪ የሚባለው ነገር ምን እንደሆነ አሳያቸዋለሁ። እዚህ ምናልባት ስዕሉ ላይ እንደምታዩት ግድግዳው ላይ ብዙ አይነት የተለጣጠፉ ነገሮች በገመድ ተያይዘው አንድ ሰው የሆነ ነገር ሶልቭ ለማድረግ የሚያረጋቸው ጥረቶችን ትመለከታላችሁ። ልክ እንደ ዲቴክቲቭ ወይንም ደግሞ እንደ መርማሪ ነገሮችን የሚመረምር ሰው የሚያረጋውን ትመለከታላችሁ ማለት ነው። እና ኮንስፓይረሲ ቲዮሪ ምን እንደሆነ ነግራችኋለሁ። ለጥሩ ምሳሌ የምሰጣችሁ በጣም ስመጥር የሆኑ የሴራ ትንታኔዎች አሉ። ወይንም ኮንስፓይረሲ ቲዮሪ ምን ማለት ነው? እሱን መጣበታለሁ። ከዚህ ትምህርት አንዱ ምንድነው? ኮንስፓይረሲ ቲዮሪ ልክ አሜሪካኖች ጨረቃ ላይ ሲወጡ በፍጹም መጀመሪያም የወጡት የውሸት ነው። ምስሉ የውሸት ነው፣ ሆሊውድ ውስጥ ተሰርቶ ነው እንጂ ጨረቃ ላይ አልወጡም። ምክንያቱም ኮልድ ዋር በነበረበት ሰዓት ላይ ራሻና አሜሪካ የመሳሪያ ውድድር ላይ ስለሆኑ ፉክክር ላይ ስለነበሩ በዛ ምክንያት ሆሊውድ የተሰራ ነው። አፖሎ 11 ሄዳ አይደለም መንኮራኩር በናሳ መሪነት በሆሊውድ ውስጥ የተሰራ ስራ ነው የሚል አሉባልታ ልበለው ሴራ ነው። የሴራ ትንታኔ ነው። ምን ማለት ነው? መንግስት ሆነ ብሎ በሚስጥር የሰራው ነው እንጂ እውነተኛ ነገር አይደለም የሚል የሴራ ትንታኔ አለ። አሁን እየገባችሁ ነው ማለት የሆነ ነገር እንዲህ ነው ከተባለ ለምሳሌ ኮቪድ-11 ሲመጣ ይሄን ያደረጉት ሆነ ብለው እንደዚህ አድርገው ቻይና ውስጥ አምርተውት ሰው ለመጨረስ ፖፑሌሽን ለመጨረስ ነው እንዲህ የሚባሉ እውነትም ሊሆን ይችላል፣ አይሆንም ይችላል። ግን የትንቢት ትምህርት አይደለም። የትንቢት ትምህርት አይደለም። እሱን ነው መለየት የምፈልገው። እና አንዳንድ ጊዜ የትንቢት ትምህርት እንዳይመስላችሁ ወየውላችሁ መጣ ነገሩ እንዲህ ሊሆን ነው ይሄ ኦልሬዲ እንደዚህ ደረሰ እንደዚህ ያሉ በተለይ አማኙን ህብረተሰብ ለማሳት አንዳንድ ጊዜ ያልሆኑ የሴራ ትንታኔዎች ይመጣሉ። እነሱ ነው ዛሬ የምንነጋገረው። ሁለተኛው ስመጥር የሆነው የሴራ ትንታኔ ይሄ ነው። የጄኤፍኬ ወይንም ደግሞ ጆን ኤፍ ኬኔዲ የተገደሉትን እሳቸው የተገደሉበት ምክንያት ሰዎች ይሄ ነው ያ ነው ይላሉ። ኬኔዲን ማገደላቸው አንዳንዶቹ ኖ ኦዝዋልድ የሚባል አንድ ሰው ነው የገደላቸው፣ እሱ ብቻ ነው የተያዘው፣ እሱ ደግሞ ገድሏቸው ሲመጣ ሌላ ሰው ገደለው እሱን ለኬኔዲ ቀናው የሚል ሰው ኦዝዋልድን ገደለው እና ከኋላው ሲአይኤ ያለበት የሚሉ አሉ። የኪውባው ካስትሮ ነው ያስገደላቸው የሚሉ አሉ። ሌሎቹ ደግሞ ኦናሲስ የሚባለው ሰው ነው ያስገደላቸው ቢሊዮነር ስለነበረ ጃኪ ኬኔዲ ሊያገባት ፈልጎ ሚስታቸውን ማለት ነው እሱ ነው ያስገደላቸው የሚል ኮንስፓይሬሲዎች ነው። ይሄ ሰዎች የመሰላቸው እንጂ ይሄ ትንቢት ትምህርት አይደለም። አንድ ወጣት ብላክ አሜሪካን አስታውሳለሁ በቤተ ክርስቲያኑ ውስጥ ልክ እንደኔ በምንድነው በፓወርፖይንት አድርጎ ጨረቃ ላይ እንዴት እንዳላረፉ ውሸት እንደሆነ ለማሳየት ጉባኤውን 45 ደቂቃ ፈጅቶ ሲያስተምራቸው አየሁና ይሄ ልጅ የሚሰብከው የለውም ያልኩኝ። 45 ደቂቃ ሙሉ ጆን ኤፍ ኬኔዲ የገደላቸው ከሌሎ እያልን ከዋልን መጽሐፍ ቅዱስን እየተባረን አይደለም። ኮንስፓይረሲ ቲዮሪ እንዲህ ነው የሚያደርገው ተጠራጣሪ እንድንሆን። ለምሳሌ 9/11
9/11 ማለት ምንድነው? ሰፕቴምበር ላይ የሆነው ሰፕቴምበር 9 ታስታውሳላችሁ። ሁለቱ የአሜሪካ ታወሮች በአውሮፕላን ሲመቱ በኦሳማ ቢንላደን የተመታው የተባለው እና ይሄ የተለያየ አይነት አሸባሪዎቹ ለማን እንደሆኑ ይታወቁ ነበረ፣ ይጠበቅ ነበረ፣ ካሜራ ይዘው ይጠብቁ ነበረ። ሆነ ተብሎ የተደረገ ነው። የአሜሪካ መንግስት ሆነ ብሎ ያደረገው ጦርነት ለማስነሳት ያደረገው ነው። ምንድነው? አፍጋኒስታንንና ኢራቅን ለመምታት ሆነ ብሎ አረቡን ዓለም ለማናወጥ የተደረገ ነው የሚል ስመጥር የሆነ የሴራ ትንታኔዎች አሉ። የትንቢት ትምህርት ግን አይደለም። አያችሁ፣ የትንቢት ትምህርት ከሁኔታው የሆነ ነገር ኮሽ ባለ ቁጥር የምንነሳበት ሳይሆን መጽሐፍ ቅዱስ ለምሳሌ ሳስተምራችሁ እንደነበረው ትንቢተ ዳንኤል ብዬ ስለ ዳንኤል ትንቢት አስተምራለሁ እንጂ ነገሮች አይደለም መጽሐፍ ቅዱሳዊ ያልሆኑ ነገሮችን ሁሉ እንደ ዘመን ፍጻሜ ትንቢት ማስተማር አንችልም። እና ስመጥር የሆኑ ሌሎች ትንታኔዎች አሉ። ለምሳሌ ኤሪያ 51 የሚባል ሰምታችሁ እንደሆነ የዚህ የኤሊያኖች በምድር ላይ መጥተው ተይዘው ያረፉበት ነው፣ ዲስካቸው በዛ ተይዟል የሚል ሰዎች የሚሉት ነገር አለ። እና ኤሊያኖች አሉ ወይ የሉም ወይ ምንም ያሳስበን ነገር የለም። እሱ ኤሊያኖች ኖሩ አልኖሩ የሚያሳስበን ነገር የለም። ነገር ግን ምን ልላችሁ ነው መሰላችሁ? ዛሬ አብረን ስንማር ትክክለኛው የትንቢት ትምህርት ምንድነው? የዘመን ፍጻሜ ትምህርት ምንድነው? እሱን እንድናውቅ ነው ለይተን። ለዚህ ስመጥር የሴራ ትንታኔዎች ወይም ኮንስፓይረሲ ቲዮሪ ኤሪያ 51 ላይ እንዲህ ተደብቀዋል፣ ኤሊያኖች እየመጡ ነው፣ ነፍሊሞች እየመጡ ነው እያሉ ሽብር መንዛት አይደለም። ይሄ የትንቢት ትምህርት አይደለም። የትንቢት ትምህርት ጤነኛ ነው ወገኖች ሆይ፣ የሌለን ነገር እንድንጨነቅ የሚያደርገን አይደለም። ሌላ ሴራ ትንታኔ የሚባለው አንዱ ምድር ፍላት እንጂ ሰርክል አይደለችም። ልክ ስዕሉ ላይ እንደምታዩት ከስሯ ወደ ታች እንትን አለ ስለ ማለት ጫፍ አላት ምድር። ለዚህ ነው አንታርክቲካ ላይ ብትሄዱ የመንግስት ወይም የአሜሪካ መንግስት ብቻ የሚቆጣጠረው በረዶ ክፍል አለ ሳውዝ ፖል ላይ። የሳይንስ ሴንተር ነው የሚባለው። ወደዛ መግባት አይቻልም፣ በረዶ ነው፣ ሰው መኖር አይችልም። የአሜሪካ መንግስት ሳይንቲስቶች ብቻ ነው የሚኖሩበት ይባላል። ስለዚህ ይሄ የሴራ ትንታኔ ነው። ምድር ፍላት ናት የሚል እንቅስቃሴ አለ። ምድር ክብ አይደለችም። መጽሐፍ ቅዱስ ግን በምድር ክበቦች ላይ ይቀመጣል ይላል መጽሐፍ ቅዱስ ስለ እግዚአብሔር ቃል ሲናገር፣ ስለ እግዚአብሔር ሲናገር። ስለዚህ ፍላት እርዝ የሚባል የሴራ ትንታኔ አለ ወይም ኮንስፓይረሲ ቲዮሪ አለ እና ምድር እንደ ዲስክ ጠፍጣፋ እንጂ ክብ አይደለችም፣ ጫፍ ጫፍ አላት፣ ሰው ሄዶ ሊወድቅባት ይችላል፣ እንደዚህ የሚል አስተምህሮት አላቸው። ወይንም ደግሞ የራሳቸው የሆነ ትልቅ ማህበር ተደራጅተዋል። ይሄንን የሚመራ ሰው አለ፣ እንደ ድርጅት አላቸው፣ እንደ ማህበር አላቸው። አብረው ተደራጅተው ይሄ ነገር ትክክል ነው ብሎ ሰዎችን ለማበረታታት ወደ እነሱ ክለብ እንዲገባ የሚያደርጉበት ነገር አለ። መንግስታት ሆነ ብለው በሴራ በየትምህርት ቤቱ ሌላ ካርታ እያስተማሩ ነው፣ ምድር ክብ አይደለችም እያሉ ነው። ይሄ ግን ሊሆንም ላይሆንም ይችላል አላውቅም። ነገር ግን የትንቢት ትምህርት አይደለም። የትንቢት ትምህርት አይደለም። ይሄንን አጥርተን እንድንነጋገር ነው። ሌላው ስመጥር የሴራ ትንታኔዎች አንዱ በብር ላይ ያሉ ምልክቶች ናቸው። በጣም ምልክት አለ። በጣም የሚገርሙ ምልክቶች አሉ። ለምሳሌ እዚህ ታች ላይ ምናልባት ቀስቴ ታያችሁ እንደሆነ አላውቅም፣ ኖቭስ ኦርዱ ሴኩለርም የሚል ትመለከታላችሁ። ይሄ ማለት ነው ኒው ወርልድ ኦርደር ማለት ነው። አዲሱ የዓለም ስርዓት ማለት ነው። አኒውት ሰስፐስ ይሄ ደግሞ ልክ ኢጂፕሽያን ፒራሚድ የሚመስለው ሁሉን የሚመለከቱ አይኖች ናቸው። እዚህ ጋር ዓመተ ምሕረት በላቲን ተጽፏል እና ምስጢራዊ ነው። እነዚህ ኢሉሚናቲዎች የሰሩት ነው አዲሱ የዓለም ስርዓት የሚሉ አሉ። እና ስለ ኢሉሚናቲ በተለይ በህዝባችን በወጣቶች መካከል በቃ እንደ ስትንግርት ነው የሚነገረው። አባል እናደርጋለን፣ ይሄን ያህል ሺህ ብር እንሰጣለን ይሏቸዋል። በዛ ስም የሚሰራም ሌላ ድርጅት ሊኖር ይችላል። አይ ዶንት ኖ ግን የመጨረሻው ዘመን ትምህርት አይደለም። አንዳንዱ የአጋንንትም ትምህርት ሊሆን ይችላል። ሰይጣናዊ የሆነ ሰዎችን ከእውነተኛው የትንቢት ትምህርት ዲስትራክት የሚያደርግ ማለት ነው።
በተለያዩ አይነት የሚስጥር ማህበረሰቦች አሉ፣ ወይም ሲክሬት ሶሳይቲስ ወይም ሻዶ ጋቨርንመንት የሚባሉ ከኋላ መንግስታትን የሚመሩ ሚስጥራት ያሏቸው። ለምሳሌ እነዚህ ግሎባል ኢሊትስ የሚባሉ ትልቅ ምሁራኖች፣ አዋቂ የተባሉ ሰዎች እነሱ ተሰብስበው የዓለምን ኢኮኖሚ ማውጣት ማውረድ፣ ፖለቲካውን መዘወር የሚችሉ እነሱ ናቸው እንጂ አሁን ከውጭ የሚታየው ጋቨርንመንት ወይም መንግስት ምንም ማለት አይደለም የሚሉ አሉ። ይሄ የሴራ ትንታኔ እንጂ የትንቢት ትምህርት አይደለም። ስለዚህ እንዲህ አይነት ኢሉሚናቲ ምናምን እያሉ ሲሏችሁ ከሰማችሁ የመጽሐፍ ቅዱስ ትምህርት አድርጋችሁ አትውሰዱ። ነገር ግን ሌላ ሊሆን ይችላል፣ የሐሰት ትምህርት ሊሆን ይችላል፣ አጋንንታዊ ትምህርት ሊሆን ይችላል፣ የሰይጣን ማህበር ሊሆን ይችላል እንጂ እንደ ትንቢት ትምህርት አድርገን ልንወስድ አይገባም። ስለዚህ ዓለምን በአንድ የዓለም መንግስት ለመጠቅለል የሚያደርጉ ሴራ ሊኖር ይችላል። ከመጽሐፍ ቅዱስ አንጻር ጸረ ክርስቶስ ያንን እንደሚያደርግ እንመለከታለን። ስለዚህ በጣም ልንጠነቀቅ ይገባል። ለምሳሌ የሴራ ትንታኔዎች ከሚያደርጉት ነገሮች አንዳንዱ ለምሳሌ በሲኒማ አክተሮች ላይ ያተኮረ፣ ለምሳሌ ተመልከቷቸው። እነዚህ ሁሉ ሞተዋል ተብለው በውሸት ነው አልሞቱም ይላሉ እነዚህ ኮንስፓይረሲ ቲዮሪስቶች። እና ለምሳሌ ሴሌብሪቲ ወይንም ደግሞ አክተሮች ወይም እነዚህ የታወቁ ስመጥር ሰዎች ደግሞ ሆነ ብለው ሞታቸውን ፌክ አድርገውታል። ማለት የሞቱ መስለው በቃ በነጻነት መኖር ፈልገው ነው፣ ከካሜራ መጥፋት ፈልገው ነው፣ ሰው እንዳያውቃቸው ፈልገው ነው ብለው ሞተዋል ተብሎ ቀብር ስነ ስርዓት ተደርጎላቸዋል። እና ለምሳሌ ከነሱ አንዱ ኤልቪስ ፕሬስሊ አልሞተም የሚሉ ሰዎች አሁንም አሉ። ካልሞተ አሁን እንግዲህ እድሜው 80ዎቹ ውስጥ አይገባም ወይ 90 ውስጥ አይ ዶንት ኖ። ስለዚህ ኤልቪስ ፕሬስሊ አልሞተም ይላሉ። ማይክል ጃክሰን አልሞተም፣ ይኸው እንደዚህ ነው። ባለፈው አንድ ሰው ካሜራ እየተከተለ የሆነ ሰውዬ እያነሳ ሸምገል ያለ ሰውዬ እያነሳ ማይክል ጃክሰን ነው በቃ ተደብቆ የሚኖረው ምናምን ይላሉ። ቱፓክ ሻኩር የሚባል የታወቀው እንደዚህ፣ ቦብ ማርሊ፣ እንደዚህ የምትመለከቷቸው ሰዎች በሙሉ አልሞቱም ተብሎ በኮንስፓይረሲ ቲዮሪ የሚወራላቸው ሰዎች ናቸው። ትንቢት ትምህርት አይደለም። ይህንን መግለጥ ትንቢት ትምህርት ማለት አይደለም። እንድትለዩት ብዬ ነው ወገኖች። ስመጥር የሴራ ትንታኔዎች፣ ሌላው ክትባትና ወረርሽኖች ቅድም ያልኳችሁ አለ አይደለም፣ ያልተረጋገጠ ሳይንሳዊ ግኝቶች እና አንዳንድ ጊዜ አለ አይደለም እንዲህ ያደረጉ ነው፣ ፖፑሌሽን ለመቀነስ እንዲያረጉ ነው። ሊያረጉ ይችላሉ። ስለ ሰው ክፋት ይገልጣል። ትክክል ነው፣ ሊገልጽ ይችላል። አንዳንድ ጊዜ ሰዎችን ሆነ ብለው በቫይረሶች ሊገሉ ይችላሉ። ግን ኮንስፓይረሲ ቲዮሪ የሚመጣበት ምክንያት አለ። አንዳንዶቹ አሁን ብዙዎቹ ቫክሲኔሽን አንወስድም ብለው ነበረ። ኮንስፓይረሲ የሚያምኑ ሰዎች ቫክሲኔሽን አይወስዱም፣ እንዲያረጉብናል የሚል ፍራቻ አለ። በእርግጥ አንዳንዱ ሳይንቲፊክሊ አልተረጋገጠም፣ ግን ልጆች ቫክሲን ሲወስዱ ኦቲዝም ይይዛቸዋል፣ በሽተኞች ይሆናሉ። አንዳንዶች አፋቸው የተዘጋለ፣ አንዳንዶች ቶታሊ ፓራላይዝ ይሆናሉ የቫክሲኑን ሲወስዱ ማለት ነው። አንዳንዱን ኤክስፐሪመንት አድርገውባል። ግን የትንቢት ትምህርት አይደለም፣ ልንጠነቀቅ ያስፈልጋል። ቅድም እንዳልኳችሁ ኮቪድ ራሱ እንዲህ ነው የሚሉ ሰዎች አሉ። ኮንስፓይረሲ ቲዮሪ አደገኛ ነው፣ ለቤተ ክርስቲያን አደገኛ ነው። ሌላ ስለ ሴክሬት ሶሳይቲዎች ማወቅ የምትፈልጉ ስማቸው የሚጠራ ብዙዎች አሉ። ፍሪሜሰንስ፣ ናይት ቴምፕለር፣ ኢሉሚናቲ ቅድም ያልኳቸው፣ እንደገና ስካል ኤንድ ቦንስ፣ እንደገና ቢልደርበርግ ግሩፕ፣ ቦሄሚያን ክለብ፣ ፎሬን ሪሌሽንስ፣ እነዚህ በጣም ትልቅ የሆኑ ስመጥር የሆኑ ማህበሮች ናቸው። ግን የትንቢት ትምህርት ነው አንልም። ምናልባት ቤተ ሰይጣን ልንለው እንችላለን፣ ወይንም ደግሞ አጋንንት ሊጠቀምበት የሚፈልግ ወይንም ደግሞ የመንግስት አካላትም ሊሆኑ ይችላሉ። ሌላው ኮንስፓይረሲ ቲዮሪ ተብለን አንዱ የምናገረው፣ አንዳንድ ሰዎች ይህንን በቸርች ደረጃ ያስተምሩታል፣ አልደግፈውም። ዶላር ብር ላይ ያሉትን ስዕሎች እየገጣጠሙ ምልክት እያደረጉ ልክ እንደዚህ ይሄ ማለት እንደዚህ ነው፣ ይሄ ማለት እንደዚህ ነው። እንደዚህ አዲስ ሰይጣን አልመጣም። በፊትም የነበረ ሰይጣን ነው፣ አሁንም ሰይጣን ነው። ሁሌ ሰይጣን ነው። ምንም በጎ ነገር አይወጣም። ስለዚህ ከጥንት ጀምሮ ሴራ ነበረ፣ ሊኖር ይችላል። አመጽ
ሰይጣን አመፀኛ ነው መጽሐፍ ቅዱስ የሚነግረን። ትልቁ ጥያቄ ግን ልንለየው የሚገባ ትንቢት ወይስ የሴራ ትንቢቶች የሚለው ነው። አያችሁ፣ የሴራ ትንቢት ወይንም ደግሞ ኮንስፓይረሲ ቲዮሪ ተመልከቱ። የመጽሐፍ ቅዱስ ትንቢት ባይብል ፕሮፌሲ እና ሁለቱን ስታነጻጽሯቸው አንዳንድ ጊዜ አንዳንድ ሰዎች ቅድም እንዳልኳችሁ የሴራውን ትንታኔ አምጥተው ቤተክርስቲያን ውስጥ ያስገቡታል። ከዛ ልክ እንደ ትንቢት ትምህርት ወይ ጉድ እያለን እንድንሰማ ያደርጉናል። ነገር ግን ሁለቱ በጣም የተለያዩ ናቸው። ይህንን የምልበት ምክንያቶች አሉኝ። መጽሐፍ ቅዱስ ተመልከቱ፣ ስለ መጨረሻው ዘመን የሚናገራቸው እውነቶች በጥንቃቄ ማጥናትና መረዳት አስፈላጊ ሲሆን ያለ በቂ ማስረጃ ይኸውላችሁ በዓለም ላይ በጣም ብዙ አይነት የሴራ ትንታኔዎች ይናፈሳሉ፣ ወሬዎች ይመጣሉ። አንድ ጊዜ አስታውሳለሁ መሬት ጮኸች ተባለ ልጅ ሆኜ እና የሰውየው ስም ባልሳሳት ሽጉጤ ደሜ ይባላል። ፖሊስና እርምጃው ጋዜጣ ላይ ወጥቶ ነበር። ሽጉጤ ደሜ እኔ ልጅ ሆኜ ነው እንግዲህ ፖሊስና እርምጃው የሚባል ጋዜጣ ነበር። እንግዲህ ደርግ ዘመን ላይ ልጆች የነበራችሁ ታስታውሱ ይሆናል። አይ ዶንት ኖ ሜክሲኮ አደባባይ አካባቢ ወደቀ እና ሰክሮ ስለነበረ በቱቦ ውስጥ ለውስጥ መሄድ ጀመረ። ከዛ በኋላ ሲሄድ ሳምንቱን ሙሉ በቃ በቱቦ ውስጥ ይሄዳል። ሲነቃ እንግዲህ ቱቦ ውስጥ ነበረ ራሱን። ከዛ ይጮሃል እና እርዱኝ ይላል እና ይጮሃል። ለመጨረሻ ላይ መሬት ጮኸች፣ መሬት ተናገረች ተብሎ እንዳለ ሜክሲኮ አደባባይ ይሄ ቱባሞኖፖል አካባቢ በሙሉ አዲስ አበባ ሰው ግልብጥ ብሎ በቃ ከአዲስ አበባ ይሄድ ጀመር ጉድ እየተባለ መሬት ጮኸች እና መሬት ውስጥ ነው ይጮህ የነበረው ሽጉጤ ደሜ ነው። በኋላ ፖሊስና እርምጃው ጉዳዩን ተከታትሎ አንድ ቀን እንግዲህ ስካሮ ሊያቆት ምን ብሎ እንደምንም በቃ ተጣጥሮ ሰውየው ከቱቦ ውስጥ ወጣ ከስንት ቀን በኋላ እና ፖሊስና እርምጃው ከነ ፎቶ አውጥቶ ሰውየው ሽጉጤ ደሜ ይባላል፣ ምድር አልጮኸችም አለ፣ በሬ ወለደ ብሎ ነው እንደው ፖሊስና እርምጃው ጋዜጣው ላይ ያወጣው። እና ምን ማለት ነው? የሴራ ትምህርት እንደዚህ ነው። ለጊዜ አያችሁ መጽሐፍ ቅዱስ ለመጨረሻው ዘመን የሚናገራቸውን እውነቶች በጥንቃቄ ማጥናት ያስፈልገናል፣ በጣም አስፈላጊ ስለሆነ። ነገር ግን በዓለም ላይ ያለ በቂ ማስረጃ በጣም ብዙ የሚናፈሱ የሴራ ትንታኔዎች አሉ። ያን መከተል ግን በመንፈሳዊ ሕይወታችን ላይ አደጋ ያመጣል። አሁን አገር ቤት ላይ የሚወሩ ዩቲዩቦችን አይታችኋል፣ ቲክቶኮችን ተመልከቷቸው። ኮንስፓይረሲ ቲዮሪ የሌለ ነገር ፈጥሮ የሚወራ ውሸት። አጋንንት ይህንን ነው የሚወደው፣ ሰዎችን ዲስትራክት ለማድረግ የሰዎችን አእምሮ በወሬ መያዝ። ህዝባችን ደግሞ ከታላቅ ይቅርታ ጋር ወሬ ይወዳል፣ ያልተረጋገጠ ወሬ ይወዳል። ወገኖች ሆይ መጽሐፍ ቅዱስ ይህን ደግሞ ይጸየፈዋል። ስለዚህ በመንፈሳዊ ህይወታችን ላይ ተጽዕኖ ስላለው ነው ይህንን ኤክስፖዝ እያረኩት ያለሁት። ወገኖች ሆይ በመጽሐፍ ቅዱስ ላይ ሄደን ሁለቱን ጎን ለጎን አድርጌ በሰንጠረዥ ላሳያችሁ። የመጽሐፍ ቅዱስ ትንቢት በስተግራ ትመለከታላችሁ፣ በስተቀኝ ደግሞ የሴራ ትንታኔ ወይም ኮንስፓይረሲ ቲዮሪ እዛ ላይ ትመለከታላችሁ። ልዩነቱን ላሳያችሁ። የመጽሐፍ ቅዱስ ትንቢት የሚያስተምረን ተመልከቱ ከመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ በመንፈስ ቅዱስ መነዳት የተጻፈ ነው። መጽሐፉን ማንበብ ብቻ በረከት አለው፣ ጤና አለው፣ ሰላም አለው። እግዚአብሔር ስም የተባረከ ይሁን። የሴራ ትንታኔ ግን ሰዎች በምንድን ነው የሚያደርጉት? በግምት ነው። በቃ እንዲህ ሊደረግ ነው አሉ፣ እንዲህ የሚያደርጉት እንዲህ ሊያደርጉ ነው አሉ። እቺ አሉባልታ ወሬ ስላለባት ሰው የመሰለውን ነገር ይሞክራል። አንዳንዴ ሊሆንላቸው ይችላል። ስለዚህ ፍርሃትን ባልተረጋገጡ ወሬዎች ላይ እንድንመሰረት ያደርገናል። ያልተባለ ነገር አንዳንዴ ክርስቲያን እንዲህ አይነት ነገር ሊያምን አይገባም። አንዳንዴ አይደለም፣ በፍጹም ያልተረጋገጠ ነገር መቀበል የለብንም። ሌላው የመጽሐፍ ቅዱስ ትንቢት አማኞች ነቅተው እንዲጠብቁ፣ እንዲቀደሱ፣ ተስፋቸው በክርስቶስ ላይ እንዲሆን ነው። ይሄኛው በሰዎች ውስጥ ፍርሃትን መዝራት፣ ጥርጣሬን፣ አለመረጋጋትን፣ ቁጣን መዝራት። እንደዚህ ተደረገ አሉ፣
እንደዚህ አድርገው አንዳንድ ጊዜ የተባለና ያልተባለ አንዳንድ ሰዎች ፈጥረው አጋነው ያወራሉ። 2 ሰው ሞተ መኪና አደጋ ከተባለ ህዝብ አለቀ 200 ሰው ሞተ ይባላል እና ሶሻል ሚዲያው አድምቆ ያወራዋል። ከዚህ የተነሳ ይሄንን ነው ፕሬዝዳንት ትራምፕ ብዙ ጊዜ ፌክ ኒውስ ይሉታል። እንዲህ አይነት የሐሰት ዜናዎች አሉ፣ የሐሰት ወሬዎች አሉ። በዛ እንዳንደረክስ ልንጠነቀቅ ይገባናል። በተለይ መጨረሻ ዘመን ላይ ስላለን ክፉ ወሬዎች ይወጣሉ። ስለ ቤተ ክርስቲያን ክፉ ወሬዎች፣ ክፉ ተናጋሪዎች ይወጣሉ። ሚዲያ ላይ ቁጭ ብለው በኢንተርቪው መልክ ቤተ ክርስቲያንን ሰው ያጠለሿታል። ሰው ወደ ቤተ ክርስቲያን እንዳይሄድ፣ ወንጌል እንዳይሰማ ሰይጣን ሆነ ብሎ ሱፍ በለበሱ አገልጋይ በሚመስሉ እንደውም ፓስተር የሚል ማዕረግ ባላቸው በእነዛ አይነት ሰዎች ቤተ ክርስቲያንን ያጠለሿታል። ቤተ ክርስቲያን የክርስቶስ ሙሽራ ናት። ደክማ ታውቃለች። አሁን ከነበረችበት የባሰ ገብታ ታውቃለች። በሚድል ኤጅስ ብዙ ጥፋት ውስጥ ገብታ ታውቃለች። ሰው እስከ መጋደል ድረስ ደርሳለች። ወገኖች ጌታ ግን ሙሽራው ስለሆነች እንደገና ከአፈር ያነሳታል፣ እንደገና ያድሳታል። ለቤተ ክርስቲያን ተስፋ አላት እያልኳችሁ። ስለዚህ ሰይጣን ሆነ ብሎ የሚያጠለሸዋል። አንዳንዴ ደግሞ በሳቱ ወንድሞች፣ በወደቁ ወንድሞች፣ ባጠፉ ወንድሞች ስም ሁሉም ሰው እንዲገረፍና እንዲሰደብ፣ የክርስቶስ ስም እንዲጠለሽ፣ ቤተ ክርስቲያን ሰው እንዲጸየፋት፣ አገልጋዮችን ሰው እንዳያምናቸው ለማድረግ ሆነ ብሎ ሰይጣን ይህንን ኮንስፓይረሲ ቴዎሪ ይጠቀምበታል። ስለዚህ የመጽሐፍ ቅዱስ ትንቢት በእግዚአብሔር ሉዓላዊነት በክርስቶስ አሸናፊነት ላይ ነው። በቃ ኢየሱስን ያደምቀዋል፣ ኢየሱስን ያከብረዋል፣ ኢየሱስን ከፍ ያደርገዋል። ኮንስፓይረሲ ቴዎሪ ግን የተለየ ነው። ኮንስፓይረሲ ቴዎሪ የሚያደርገው ምንድነው? በጨለማው ገዢዎች በምስጢራዊ የሰዎች ስብስብ ኃይል ላይ ነው የሚያተኩረው። ቢልጌት እንደዚህ ሊያደርግ ነው፣ ይሄን ያህል ሚሊዮን ብር መድቦ ይሄን ያህል ሰው ከአፍሪካ ሊያጠፋ ነው፣ እንደዚህ አይነት ቫይረስ እየፈለሰፉ ነው፣ ከዛ ህዝብ ሊጨርሱ ነው። ብዙ ይባላል። ሁሉም የሚባለው ስህተት ነው፣ ውሸት ነው አልልም። አንዳንዴ ሊይዝላቸው፣ ምክንያቱም ቀያፋም አንዴ ትንቢት ተናግሮ ይዞለታል እና ሊሆንላቸው የሚችል ሰዎች ሊኖሩ ይችላሉ። ወገኖች ሆይ የመጽሐፍ ቅዱስ ትንቢት ሰላም አለው። የመጽሐፍ ቅዱስ ትንቢት ፍሬው እምነት ነው። የመጽሐፍ ቅዱስ ትንቢት ፍቅርና የወንጌል ቅንነት አለው። የሴራ ትንታኔ ግን ክርክር ያመጣል፣ መከፋፈል ያመጣል፣ ጥላቻ ያመጣል። እንደገና ደግሞ መንግስትን እንዳናምን፣ የሕክምና ተቋማትን እንዳናምን፣ ታላላቆቻችንን እንዳናምን ወገኖች ሆነ ብሎ አለመተማመንን በህብረተሰብ መካከል የሚዘራ ነው። ለዚህ በጣም አይናችን ተከፍቶ ልናይ ይገባል ወገኖች። የመጽሐፍ ቅዱስ ትንቢት የመረጃው ምንጭ ፍጹም የሆነው የእግዚአብሔር ቃል፣ የማይለወጠው የእግዚአብሔር ቃል፣ በመንፈስ ቅዱስ መሪነት የተጻፈው የእግዚአብሔር ቃል ነው። የኮንስፓይረሲ ቲዮሪ ምንጩ ግን ያልተረጋገጡ ወሬዎች፣ የግል ግምቶች፣ የግል ስጋቶች። አንዳንድ ሰው የአእምሮ በሽተኛ ነው እና የአእምሮ አንድ ኢንተርቪው ሲያደርጉት አይቻለሁ። አንድ ሰው ከዳያስፖራው ወደ ኢትዮጵያ የገባ ልጅ እና እንደዚህ ኤሊያኖች እንደዚህ ያረጉ ነው፣ እንደዚህ አድርገውኝ እዚህ ይከታተሉኛል፣ በኮምፒውተር ይቆጣጠሩኛል ምናምን የሚል እንደዚህ ሜንታል ኢልነስ ያለባቸው ብዙ ሰዎች አሉ። ስኪዞፍሬኒያ ይባላል በዚህ በስነ አእምሮ ላይ ወገኖች። እሱን ወስደው በሚዲያ ላይ እውነትም የሚከታተሉ ሰዎች አሉ። ቁጥር አለ፣ እንደዚህ ያረጋሉ፣ ይከታተላሉ፣ ውስጤ ላይ ቺፕስ ገጠሙብኝ። this is demonic የሆነ ኮንስፓይረሲ ቴዎሪ ነው። ሰዎች የኔን የአእምሮ በሽታ ያለባቸው ሰዎች እንደ ጤነኛ ሰው ኢንተርቪው እያደረጓቸው ታመዋል። አንድ ጊዜ ላስታውሳለሁ፣ አንድ ወጣት ልጅ ኢንተርቪው ያደርጉታል፣ ቀጭን ሰውዬ እና ሰውነቱ ይነግራቸዋል ምን ላይ እንዳለ እና ነብር ያናገረኛል፣ አንበሳ ያናገረኛል፣ ጦጣ ያናገረኛል፣ ጅብ መጥቶ ሌሊት ያወራኛል። these are demons። አይኖቻችንን እግዚአብሔር ይክፈትልን። ዲመንስ ኦር የአእምሮ በሽታ ያለበት ሰው ነው። ኢሜጅ በአእምሮ ውስጥ ያሉ ስዕሎች አሉ፣ ድምጾች ይሰማሉ። ይሄ ማለት ሰዎቹ ኃጢአተኞች ናቸው ማለት አይደለም። እምባስ ነው ግን ሚዲያ ላይ ቁጭ አርጓቸው እንደ ጤነኛ ሰው ይህንን ኮንስፓይረሲ ቲዮሪ የሚያካሄዱ ሰዎችን ሳይ ነው ወገኖች። የመጽሐፍ ቅዱስ ትንቢት እግዚአብሔርና ሉዓላዊነቱ ላይ ፎከስ ያደርጋል። ዋናው ትኩረቱ እዛ ላይ ነው። የዮሐንስ ራእይ ትኩረቱ እግዚአብሔር ሉዓላዊ ነው፣
እግዚአብሔር ኃያል ነው፣ እግዚአብሔር አሸናፊ ነው የሚል ነው የዮሐንስ ራእይ። መጨረሻው መልካም ነው የሚል ነው የዮሐንስ ራእይ። በታሪክ ላይ ስልጣን ያለው እግዚአብሔር እሱ ብቻ ነው እያለ ነው ያወጀልን ዮሐንስ ራእይ ወይንም ደግሞ የመጽሐፍ ቅዱስ ትንቢት። በጣም የሚገርማችሁ ግን የኮንስፓይረሲ ቲዮሪ መንገዱ ግን አይደለም ሰይጣንን ኤግዞልት የሚያደርገው ወይንም ደግሞ ሰብአዊ ኃይላት እነ ቢል ጌትስ እነ ኢሎን ማስክ እንደዚህ የሚባሉ ትልቅ ሰዎች እነ ፎርድ እንደዚህ የሚባሉ ቢሊዮነሮችን እነ ጃክማ የቻይናው ባለጠጋዎችን እነሱን ነው ኤግዞልት የሚያደርገው። ሚኒስትራዊ ድርጅቶችን የዓለም መሪዎችን እነ ጃሬድ ኩሽነር እነ ፕሬዚዳንት ትራምፕ ሰዎችን ኤግዞልት የሚያደርገው በቃ ዓለምን ሙሉ ለሙሉ እነዚህ ሰዎች ተቆጣጥረዋል። ይሄንን ነው እያለ ቢያወራው መጽሐፍ ቅዱሳችን የሚነግረን ግን እግዚአብሔር በዙፋኑ ላይ ነው። አያችሁ እግዚአብሔር ሉዓላዊ ነው የሚል ነው። ወገኖች ሆይ እየሰማችሁኝ ከሆነ እንግዲህ የኮንስፓይረሲ ቲዮሪና መጽሐፍ ቅዱስ ባይብል ፕሮፌሲን ኮምፔር እያደረኩላችሁ ነው። የመጽሐፍ ቅዱስ ትንቢት አማኞች በንጽህና እንዲኖሩ እንዲነቁ በወንጌል እንዲተጉ ተስፋቸው በክርስቶስ ላይ እንዲያደርጉ ነው የሚያበረታታው። ኔቨር በሌላ ነገር ላይ እንድታደርጉ አያደርግም። ስለዚህ በንጽህና ኑር ነው የሚለው። ቅድስና ነው የሚያውጀው። ይሄ የትንቢት ትምህርት ሰምታችሁ ወደ ኃጢአት እንድትሮጡ አያደርጋችሁም። እግዚአብሔር እንድትፈሩ በቅድስና እንድትኖሩ መምጣቱ እንድትጠባበቁ በአገልግሎት እንድትተጉ ነው የሚያደርገው የትንቢት ትምህርት። ስለዚህ የሚያተጋ ትምህርት ነው የትንቢት ትምህርት። ነገር ግን የሴራ ትንታኔ ወይንም ደግሞ ኮንስፓይረሲ ቲዮሪ የምንለው ግን ይህንን አያደርግም። የዚህ ተቃራኒውን ነው የሚያደርገው። በሰዎች ልብ ውስጥ ጥርጣሬን ይዘራል። ሰዎች እንዲረበሹ ያደርጋቸዋል። አንዳንድ ነገር በሚዲያ የምታዩትን ነገር ተጠንቀቁ። ውጭ ያለው ማዕበል ውስጣችሁ እንዳይገባ፣ ውጭ ያለው ረብሻ ውስጣችሁ እንዳይገባ፣ ሀሳባችሁን እንዳይቆጣጠር you have to be careful ወገኖች ሆይ። ወሬ ሁሉ የሚያስፈራ ሰይጣን ትልቁ በእኛ በኢትዮጵያውያንና በኤርትራውያን መካከል የተሳካለት ትልቁ ነገር የወሬን መንፈስ በመዝራት ነው። ወሬና አሉባልታ አልፏል። አሁን በጣም ምድሪቱ ላይ በጣም በኃይለኛ ደረጃ በሚዲያ ትልቅ ከቨሬጅ እየተሰጠው ነው ያለው። ዩቲዩቦች በጣም መነገጃ ሲሆኑ እንደዚህ አይነት የወሬ መንፈስ ተመለከ። አንዳንዴ ስብከታችንን ትምህርታችንን ቆራርጠውት ሰው ማስፈራሪያ እንዲያደርጉበት እንደ ኮንስፓይረሲ ቲዮሪ እንዲጠቀሙበት አንፈልግም። ሁሉንም ላዘጋቸው እችላለሁ ከኔ ላይ ስለሚወስዱ ማለት ነው። እንደዚህ አይነት ሰው አላረገውም፣ ምክንያቱም ምናልባት እየኖሩበት ይሆናል። አይ ዶንት ኖ ወደዛ አይነት ነገር ውስጥ አልገባም። ነገር ግን ትምህርታችን ሰዎችን ማስደንገጫ አይደለም። ይህን በትክክል ተረዱኝ። ምጽአቱን የምንሰብከው ልናስፈራራችሁ አይደለም፣ ልናነቃችሁ ነው። ሞር በእግዚአብሔር ነገር እንድትተጉ እንጂ ሰው እንዲደነግጥ ወይ ጉድ እያለ በቃ ወሬ ብቻ እንዲሆን ነው። እንደዛ አይደለም። ፐርፐዙ ወደ ቅድስና ላይ ያመጣል ነው። በሰዎች ልብ ውስጥ ጥርጣሬን የሚዘራ ኮንስፓይረሲ ቲዮሪ ነው። ሰላምን የሚያደፈርስ ኮንስፓይረሲ ቲዮሪ ነው፣ ወይንም ደግሞ የሴራ ትንታኔ ነው። ወገኖች ሆይ ጥላቻን፣ ተቃውሞን፣ ረብሻን በሰዎች መካከል በነገዶች በብሔሮች መካከል ጠብለ መዝራት ኮንስፓይረሲ ቲዮሪ በጣም የሰይጣን መጠቀሚያ ይሆናል እና ምን አይነት ስሜት እንደሚፈጥር አንዳንድ ነገር ልነግራችሁ ፈልጋለሁ። ለምሳሌ መጀመሪያ ተመልከቱ፣ የሚፈጥረው ንጽጽር ተመልከቱ። የመጽሐፍ ቅዱስ ስሜት ምን ነው የሚፈጥረው? የመጀመሪያው ነገር ሰላምና ረፍት። አሁን ስለ ጌታ መምጣት ስነግራችሁ መንፈስ ቅዱስ ሰላምና ረፍት ነው የሚሰጣችሁ። ሃሌሉያ! እግዚአብሔር ሁሉን ገዢ ነው። እግዚአብሔር በሁሉ ላይ ባለስልጣን ነው። ይህንን አይነት መታመን ነው የሚሰጠን ይሄ የትንቢት ትምህርታችን ወገኖች። ኮንስፓይረሲ ቲዮሪ ግን በተቃራኒው ሌላ ነው። ፍርሃት ነው፣ ቅድም እንዳልኳችሁ መረበሽ፣ አደጋ ላይ ነን። ይህ እንደሱ ቋንቋ ነው። ሰዎች አደጋ ላይ ነን ይላል ታይትሉ፣ የሚያስደነግጥ ዘንዶ እንደዚህ ያረገ ነው። ሆነ ብሎ ዲስትራክሽን ነው። መልእክታችን ይህ አይደለም። ነገር ሁሉም ነገር ተበላሽቷል። ምድሪቱ በእሳት ነደደች። ይህን ያህል ሰው ሞተ፣ እንደዚህ ሆነ። ይህ አይነቱ መርዶ ነጋሪነት ፍርሃትና መረበሽን የሚዘራ ነው።
ክርስቲያኖች ልንጠነቀቅ ይገባል። ምን እንድትሰሙ ተጠንቀቁ። ትንቢትን ስሙ። የመጨረሻው ዘመን ትንቢት ስሙ እንጂ ኮንስፓይረሲ ቲዮሪን አትስሙት፣ ቦታ አትስጡት። ኢንተርቴይንመንት ነው፣ እነሱ ብር ሊያገኙበት ነው። ወገኖች ሆይ እኛ ምን ሰብክላችሁ ግን ኢየሱስ ክርስቶስ ነግሷል እያልን ነው። ኢየሱስ ይመጣል፣ ያሳርፈናል፣ የረፍት ዘመን ነው እያልን ነው የምንነግራችሁ ወገኖች ሆይ። ስለዚህ የሰይጣንን ስብከት አትስሙ፣ የሰይጣንን ፕሮፓጋንዳ አትስሙ። እግዚአብሔር እሱ ብቻውን ቅዱስ አምላክ ነው። እዚህ የችግሩ መፍትሄ ምንድን ነው? ንስሐ መግባት፣ በእምነት መጸለይ። ሊስቱ ላይ ተመልከቱ። ራስን ለእግዚአብሔር ማስገዛት፣ በቅድስና መመላለስ። ልክ ሲነግረን የትንቢት ቃል ሲነግረን ወዲያውኑ ወደ ንስሐ እንድንመጣ እንድንጸልይ፣ ራሳችን ለእግዚአብሔር እንድናስገዛ፣ በቅድስና እንድንመላለስ ነው የሚያደርገን። ይሄ ደግሞ ሰዎች ሱሰኛ ይሆናሉ። ሚስጥራዊ እውቀትን ለማሳል እንዲህ እየተባለ ነው አሉ፣ እንዲህ ሊሆን ነው አሉ፣ ይሄ ነገር ሊመጣ ነው፣ በቅርብ ጊዜ የምንነግራችሁ ነገር አለ፣ የሆነ ነገር ሊፈነዳ ነው ምናምን ይሏቸዋል። ይሄ አትታለሉ ባካችሁ። የዘንዶውን ድምፅ አትስሙ፣ የኢየሱስን ድምፅ ስሙ። በጎቼ ድምፄን ይሰማሉ ይከተሉኝማል። ወደ ጽድቅ ወደ ለመለመው ውሃ ነው ያመጣል፣ ወደ ረፍት ውሃ ዘንድ ይመራኛል ነው የሚለው እንጂ ወደ ሁከት ጌታ ልጆቹን አይመራም። የሰላም አምላክ ፈጥኖ ሰይጣንን ከእግራችሁ በታች ምን ያደርገዋል? ይቀጠቅጠዋል። ሁከትን ይቀጠቅጠዋል። ወገኖች ሆይ ዛሬ ይህንን የምነግራችሁ ለምንድን ነው? ብዙዎችን ኮንስፓይረሲ ቲዮሪ፣ ጸሎት አልባ፣ አምልኮ አልባ፣ አገልግሎት አልባ፣ ዝም ብሎ ፌክ የሆነ በቃ አይደለም አርቲፊሻል እውቀት፣ ሱፐርፊሻል እውቀት አይደለም። እውቀት አይደለም። እንደ እውቀት ኢሉሚናቲ ምናምን ማለት ምስጢራዊ እውቀት ማወቃችሁን ሱሰኛ ነው የሚያደርጋችሁ። የባሰ ወደ ሰይጣናዊ ምስጢራትን አወቃችሁ፣ ወደ ሰይጣን መንግስት ነው የሚወስዳችሁ። የእግዚአብሔርን ምስጢራት ወቁ። ገላትያን ወቁ፣ ሮሜን ወቁ፣ ፊልጵስዩስን ወቁ፣ ቆላስያስን ወቁ፣ ዕብራውያንን ወቁ፣ ራእይን ወቁ፣ ያዕቆብን መልእክቶች ወቁ፣ ወንጌላትን ወቁ፣ ፓስቶራል ኤፒስቶስን ወቁ። እንዴት የተረፈረፈ የእግዚአብሔር ቃል በየሜዳው ላይ ተቀምጦላችኋል። እሱን የእግዚአብሔርን ቃል ስሙ። እሱ ያንጻችኋል፣ እሱ ያሳድጋችኋል። ምን እንድትሰሙ ተጠንቀቁ። ኮንስፓይረሲ ቲዮሪ ትንቢት አይደለም። ኮንስፓይረሲ ቲዮሪ ሰው ሰራሽ ሰው ፈጠር ነው። እየሰማችሁኝ እንደሆነ አምናለሁ ወገኖች ሆይ። ጤነኛ የክርስቶስ መጽሐፍ ቅዱስ ትንቢት በመካከላችን ምን ይፈጥራል? አንድነት ይፈጥራል፣ ፍቅር ይፈጥራል። በቤተ ክርስቲያን መካከል ያለውን መንፈሳዊ ህብረት ያጠናክረዋል፣ አንድ ያደርገናል የመጽሐፍ ቅዱስ ትንቢት። ነገር ግን እነዛኞቹሳ መከፋፈል፣ እኔ በቅቻለሁ አይነት፣ ሌላ ሁሉ ተኝቷል፣ እኔ ነቅቻለሁ፣ ተታላችኋል። ትዕቢት ያለበት ትዕቢተኛ ስፒሪት ነው የምታዩት። እኛ ብቻ አዋቂዎች ነን፣ ኢሊት እኛ ነን፣ አዋቂዎቹ እኛ ነን የሚል ነው። ስለ ኢሉሚናቲ አላወቁምና አወቁኝ ምን ሊደምርልኝ? ኢየሱስ ከእውቀት በላይ ነው። እግዚአብሔር ስም የተባረከ ይሁን። ኢየሱስ ከጥበብ በላይ ነው። ምን ተገኝቶ ኢሉሚናቲን አውቄ ሶ ዋት ኮንስፓይረሲን ቲዮሪ አውቄ ምን ሊጨምርልኝ ነው? ዲግሪ ያለው ለመሆኑ የኮንስፓይረሲ ቲዮሪ ሰው ተምሮ የሚገባበት ትምህርት ቤት አለ? የወሬ ትምህርት ቤት፣ የአጋንንት ትምህርት ቤት ነው። ሰዎች ያንን ነው እየፈበረኩ በሚዲያው ላይ የሚለቁት። ወገኖች ሆይ ምን እንድትሰሙ ተጠንቀቁ ወገኖች ሆይ። ሌላው የመጽሐፍ ቅዱስ ትንቢት የኢየሱስ ክርስቶስ ፍጹም አሸናፊነትን የሚያውጅ ነው። የሰይጣንን ውድቀት የሚያውጅ ነው። አዲስ ሰማይና አዲስ ምድር መምጣቱን የሚያበስር የክብር ወንጌል ነው። የመጨረሻው ዘመን ትንቢት። ነገር ግን ኮንስፓይረሲ ቲዮሪ የጨለማውን ዓለም ስኬት ነው የሚነግራችሁ። እንደዚህ ያደረጉ፣ እንደዚህ ሊመጣ ነው፣ እንዲህ ሊወርድብን ነው፣ እንዲህ ልንቀሰፍ ነው፣ ወየውላችሁ ጉድ ፈላ ምናምን። አቤት እግዚአብሔር ይገስጸው ይሄ መንፈስ ወገኖች። ይሄ በክፎች እቅድ ልትወድቁ ነው። ወቃለቀላት ምድር ጤና እንዳይኖረው ሰው እንዲረበሽ፣ ሰው አእምሮ በሽተኛ እንዲሆን የሚያደርግ ትምህርት ነው። ሰው ከእግዚአብሔር እውነት ርቆ ውሸትን እንዲያምን የሚያደርግ ነው ወገኖች። አንድ ጊዜ አንድ አይት እንደዚህ ያለች ማርስ ላይ ያለች መጽሐፍ ቅዱስ 10ቱ ትእዛዛት ቁጭ ብሎ ተገኘ። እሺ ማርስ ላይ 10ቱ ትእዛዛት ተገኘ።
ይሄ እኮ ነገር ሰው መማርም አይጠይቅም። ይሄ መማር እንኳን አይጠይቅም። ማርስ ላይ ማን ወጣ? ማን ወሰደው ወደዛ? ማርስ ከምድር ጋር ምን ያገናኘዋል? ከኛ መዳን ጋራ በምድር ነው። ምድርን ለሰው ልጆች ሰጣት ነው የሚለው። እዚህ ቃሉን አታውቁም እናንተ ስታላችሁ ይላል መጽሐፍ ቅዱስ። እንደዚህ አይነት ፍሬ ፈልሲኪ ይባላል የድሮ ዘመን አማርኛ ተረት እሱን ከማመን እንድንተርፉ እውነቱን ነግራቸዋለሁ ዛሬ። እኛ ምናምነው የመጨረሻው ዘመን ትንቢት እንጂ ይሄንን ኮንስፓይረሲ ቲዮሪ ወይንም ደግሞ የሴራ ትንታኔን አናምንም። ይሄንን ልታውቁ ይገባል ወገኖች ሆይ። ትውልዱን ስለሚያስብ ነው። ሌላው የሴራ ትንታኔዎች በክርስቲያን ሕይወት ላይ የሚያመጧቸው 4 ትልቅ አደጋዎች አሉ እንድታስተውሉልኝ። የመጀመሪያው ተመልከቱልኝ። የመጀመሪያው ነገር ምንድነው? የኢየሱስ ክርስቶስን ከሰዎች ልብ ማውጣት ወይንም ደግሞ ትኩረታችንን ከኢየሱስ ላይ እንድናነሳው ያደርጉናል። እሺ በቃ ስለ ኢየሱስ እንዳናወራ፣ በኢየሱስ ኤክሳይትድ እንዳንሆን፣ በጌታ ደስ እንዳይለን፣ በቃ ሌላ አስደናቂ ነገር ነው የሚነግሩን ወገኖች ሆይ። ሌላው አደገኛው ነገር እንግዲህ በመጽሐፍ ቅዱስ ውስጥ የእምነታችን ጀማሪና ፈጻሚ ኢየሱስ ነው። እሱን ተመልክተን ሮጦ ነው የሚለን እንጂ ትኩረታችሁን አንሱ ከሱ ላይ ይለንም። ጤነኛ ወንጌል ኢየሱስ ላይ ነው አይናችሁ እንድትተክሉ የሚያደርገው። የሴራ ትንታኔዎች ግን በቃ ትኩረቱ ምን ላይ ነው? የጨለማው ዓለም ላይ፣ ሚስትራል ሶሳይቲ፣ ኢሉሚናቲ፣ ኒው ወርልድ ኦርደር፣ በቃ አውሬው እንደዚህ ሊመጣ ነው እንደዚህ አይነት ለማስነበር ወየውልህ ሊመጣብህ ነው፣ ተያዝክ፣ ከኋላ እየተከተለ ነው፣ ኮቴ ይሰማል፣ አለቀ ነገሩ። እንዲህ አይነት ልንሰማ አልተጠራንም። የልጅ ጨዋታ ነው። እኛ ወንጌላችን አጽናኝ ወንጌል ነው፣ የረፍት ወንጌል ነው። ወንጌል ሊያነቃን እንጂ ሊያስደነብረን አልመጣም። ልጆቹን ይቀሰቅሳል ጌታ። ሃሌሉያ! ልጆቹን ይቀሰቅሳል። በመንፈስ ቅዱስ ኩይክን ያረጋቸዋል፣ ይቀሰቅሳቸዋል እንጂ በማስፈራራት ሰዎች እንደዚህ ነው፣ እባቡ ሊጠመጠምብህ ነው፣ ጸረ ክርስቶስ መጥቶ እንዲህ ሊመታባችሁ ነው በላችሁ ላይ እያልን አይደለም። እኛ የፍቅርን ወንጌል እንሰብካለን። ሰው ፈርቶ ሳይሆን በፍቅር በኢየሱስ ገመድ ተስቦ ወደ ጌታ ይምጣ ወገኖች ሆይ። እነዚህ ዝም ብለው በየሚዲያው ላይ ኢሉሚናቲ፣ ኒው ወርልድ ኦርደር ምናምን የሚሏችሁ ሰዎች የኢየሱስን ወንጌል ውስጡ ከሌለበት አትስሟቸው። ከመንፈስ ቅዱስ ምክር የሌለበትን ነገር አትስሙ፣ ያደክማችኋል። የጸሎት ህይወታችሁን ያደክማችኋል ወገኖች። በደንብ ስሙኝ። መርዝ ከሰዎች አፍ ይወጣል። አጋንንቶች ከሰዎች አፍ ውስጥ ምን ያወጣሉ? መርዝ ያወጣሉ። ያ መርዝ ሰዎችን ያደክማቸዋል፣ እንዳይጸልዩ ያደርጋቸዋል። ሟርት ያወጣሉ፣ ንግርት ያወጣሉ። አትስሟቸው። ምን እንድትሰሙ ተጠንቀቁ። ሶሻል ሚዲያው የአጋንንት መጠቀሚያ የሆነ ስለሆነ ማስተዋል እግዚአብሔር ይስጠን ወገኖች ሆይ። በተለይ እኛ ክርስቲያኖች የትንቢት ትምህርት የምትማሩ በዚህ ሚዲያ ላይ መጣችሁ የምትካፈሉ ሁሉ ይህንን ስሙኝ ባካችሁ። ትኩረታችሁ ኢየሱስ ላይ ሁኑ። የደመቀው ኢየሱስ ነው። የከበረው ኢየሱስ ነው። ሞቶ የተነሳው ኢየሱስ ነው። ዳግም የሚመጣው ኢየሱስ ነው። በዚህ ተጽናኑ ነው የሚለው ተሰሎንቄ። በዚህ ዲፕሬስ ነው አላለም። ኮንስፓይረሲ ቲዮሪ ዲፕሬስ ነው የሚያደርጋችሁ። ኢትዮጵያ ላይ እንደዚህ ሊገቡና እንደዚህ ሊሰራ ነው፣ ሰሜን ላይ እንዲህ ያለ፣ እዛ ላይ እንደዚህ፣ ላይ ምዕራብ ላይ እንደዚህ ሊመጣ ነው። ይሄ በቃ በወሬ ያደገ ትውልድ ወሬ በሰማ ቁጥር ሲደናበር የሌለ ነገር በቃ ደግሞ ሄዶ ኮፊ ላይ ቁጭ ብሎ ያወራዋል። ለነገሩ የቡና ባህላችን የወሬ ባህል ስለሆነ ወሬ የሚተላለፍበት አይደለም፣ እንደ ሶሻል ክለብ ነው። ወሬ ይጦዛል። ያንን ወረሰንና በየካፌው ተቀምጦ ደግሞ ዘመናዊ ትውልድ አሉባልታ ወሬ፣ አንዳንዴ በሰዎች ላይ፣ አንዳንዴ በአብያተ ክርስቲያናት ላይ፣ አንዳንዴ በጻድቅ ሰዎች ላይ፣ አንዳንዴ እግዚአብሔርን በሚፈሩ ሰዎች ላይ ወሬ ወገኖች ሆይ። ስለዚህ አማኙ በክርስቶስ ኃይልና ሉዓላዊነት ላይ ከመደገፍ ይልቅ በሰይጣንና በክፉ ሰዎች ስልጣን ላይ እንዲያተኩር የሚያደርግ ይሄ የሐሰት ወንጌል ኮንስፓይረሲ ቲዮሪ ይባላል። ቢ ቬሪ ኬርፉል። ምን እንደምትሰሙ ተጠበቁ። ሌላው ኮንስፓይረሲ ቲዮሪ የሚያደርገው ላሳያችሁ። ወይም ደግሞ ይሄ ምንድነው የሚባለው የሴራ ፖለቲካ የሚሰራው የፍርሃትና የመረበሽ መንፈስን በሰዎች ላይ ይዘራል። ያንን ሰምተው ሰዎች ልባቸው እንዲደነግጥ፣ ተጠራጥረው እንዲሄዱ ወገኖች
ብዙዎችን እየመረዘ ነው። በተለይ በከተማ ያላችሁ ሰዎች ዩቲዩብ፣ ቲክቶክ ምናምን ያላችሁ ምን እንድትሰሙ ተጠንቀቁ ወገኖች። በምትሰሙት ነገር ውስጥ ጠላት ተጠቅሞ ስዕል ወደ ውስጣችሁ ያስገባል፣ ፊር ወደ ውስጣችሁ ያስገባል። ያ ፍርሃት ደግሞ ሊያፈራርሳችሁ ይጀምራል ህይወታችሁ። ስለዚህ የሴራ ትንታኔዎች የሚመግቡት የሚያመርቱት ፍርሃት ነው። they produce fear ውስጣቸው ፍርሃት እንዲገባ ይሲ አሁን ተመልከቱ። ኤአይ እንጠቀማለን አልፎ አይደለም? የቻትጂፒቲ ምናምን እንጠቀማለን። ከሚገባ በላይ ለጥጠ ነው። ይሄ ቴክኖሎጂ የአውሬው ምልክት ነው። የስ ትንቢታዊ ነገሮች አሉ፣ ወደዛ ሊያመራ ይችላል። በጥንቃቄ እንመለከተዋለን። ግን እነሱ ያለን ኦልሬዲ እንደዚህ ሆኗል። የስ አንዳንድ ነገሮች የሚመስሉ ነገሮች አሉ። ከሙሉ ዕውቀት አይናገሩትም። ያ ክትባት የሰይጣን አሰራር ነው። ይሄ ቴክኖሎጂ የአውሬው ምልክት ነው። ይሄ እንደዚህ ነው። በአንድ ዘመን ላይ ይሄ ምንድነው የሚባለው ካልኩሌተር 666 ነው የተባለበት ጊዜ ነበር። ይሄ ግራፍ የሚሰራ ሳይንቲፊክ ካልኩሌተር የሚባል ነበር። ድሮ አዲስ አበባ ትምህርት ቤት ላይ ያለን ግራፍ ለመስራት ከውጭ እናስመጣለን፣ በጣም ኢትዮጵያ ውስጥ ስለማይገኝ እና ያ ሲመጣ ይሄ 66 ነው የሚሉ ሰዎች ነበሩ። አንዳንድ ጊዜ በጣም አዝናለሁ። አለማወቅ በቃ በሰይጣን እንድንታለል ያደርገናል። ስለዚህ የክርስቶስ ተቃዋሚው ይሄ ከሌ ለምሳሌ ኦባማ የክርስቶስ ተቃዋሚ ነው፣ ከሌ እንትና ሞተዋል። አሁን ለምሳሌ ሬጋን ጸረ ክርስቶስ ናቸው ተብሎ ተጽፎ ነበር። አንዳንዶቹ የተባሉት ብዙዎቹ ሞተዋል። ሳዳም ሁሴን ጸረ ክርስቶስ ነው ተባለ። ማነው ያ የሊቢያው መሪ ጋዳፊ እሱ ጸረ ክርስቶስ ነው ተባለ። ምዕራባውያን የሚሉት ሁሉ እዚህ ምዕራብ ላይ ደግሞ ብዙ የሚባሉ የፊልም አክተሮች አሉ፣ ሌሎችም እንደዚህ አይነት ሳይንቲስቶች አሉ፣ ሀብታሞች አሉ፣ ጸረ ክርስቶስ የሚባሉ ሰዎች አሉ። we don't know መጽሐፍ ቅዱስ ጸረ ክርስቶስ ከሌ ነው አላለንም፣ አልነገረንም። ወገኖቹ በጣም ልንጠነቀቅ ያስፈልገናል። ስለዚህ የከሌ ክርስቶስ ተቃዋሚ ነው። ያልተረጋገጡ ወሬዎች በአማኞች ልብ ውስጥ ሰላምን ይሰርቃሉ። መንፈስ ቅዱስ ደግሞ አይወዳቸውም። መንፈስ ቅዱስ እውነተኛ እውቀት። አንድ ጊዜ እያስተማርኩኝ ስለ ዮሐንስን ራእይ እያስተማርኩ ቸርች ላይ ነው እያስተማርኩ መንፈስ ቅዱስ በውስጤ ሲያዘን ተሰማኝ። ይህን ተናግሬው አላውቅም። እግዚአብሔር መንፈስ ውስጤ አዘነ እና ልክ አጠገቤ ሆኖ ምን ነካ የሚለኝ አይነት ስሜት ተሰማኝ። ምክንያቱም እየተናገርኩኝ በሙቀት በንግግር ሙቀት ውስጥ ኤቪደንስ የሌለኝን ነገር መናገር ጀመርኩ። የሚመስለኝን ነገር መንፈስ ቅዱስ በቃ ወደ ኋላ ሲያዝን ተሰማኝ በውስጤ። እቤቴ ገብቼ ንስሐ ገባሁ። ወገኖቼ ኦነስት ሆኜ መናገር ስላለብኝ ነው። አንዳንድ ጊዜ የሴራ ትንታኔዎች የሚመግቡን ፍርሃት ነው። ያልተረጋገጡ ወሬዎች መድረካችን ላይ መናገር የለብንም። ባይብል ስተዲያችን ላይ ማውራት የለብንም። የመጽሐፍ ቅዱስ ትምህርት መጽሐፍ ቅዱስ የሚለው ምንድነው? እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ብሎ መጽሐፍ ቅዱስ ያስተምረናል ወገኖች። ስለዚህ ትንቢት የሚነግረን እንድንፈራ ሳይሆን እግዚአብሔር ሁሉም በቁጥጥሩ ስር እንዳደረገ ወቅ። ተረጋጋ፣ እግዚአብሔር በዙፋኑ ላይ ነው፣ አትረበሽ ነው የሚለን ትንቢት። ሃሌሉያ፣ ክብር ለእግዚአብሔር ይሁን። አይ ሆፕ አንድ ሰው ይጠቀማል ከዚህ ብዬ አምናለሁ። ወንጌል ሌላው ኮንስፓይረሲ ቴሪ ከሚያረጋቸው ነገሮች ፍርሃትና መረበሽን ማምረት ብቻ ሳይሆን ምን ያረጋል? ቅድም እንዳልኳችሁ የወንጌልን ምስክርነት ያበላሻል፣ ያጠለሻል። ምን ማለት እንደሆነ ላሳያችሁ ፈልጋለሁ። እሺ፣ አንዳንድ ጊዜ አማኞች ቅድም እንዳልኳችሁ ያለ በቂ ማስረጃ ያለ በቂ እውነታ የሴራን ወሬዎች በማህበራዊ ሚዲያው ሲያሰራጩ አማኞች ይገኛሉ። ያላመኑ ሰዎች ይመለከቱና ክርስቲያኖች ለካ እንደዚህ አይነት ፉሊሽ ናቸው፣ ምን አይነት ሞኞች ናቸው፣ እንዲህ የጴንጤ ነገር እንደው ጅሎች ናቸው ይሉናል። ምክንያቱም እንዴት እንዲህ አይነት ነገር ያምናሉ? ምክንያቱም የሴራ ፖለቲካ ነው ያወጣ ነው ወገኖች። ስለዚህ ሰዎች እውነተኛውን የእግዚአብሔርን ቃል ወንጌልን እንዳይሰሙ እንዳያምኑ በጣም ትልቅ እንቅፋት እንፈጥርባቸዋለን።
ስለዚህ ዓለምን መለወጥ የሚችለው የኢየሱስ ክርስቶስ የፍቅር ወንጌል እሱን ከመስበክ ይልቅ የማይጠቅሙ የማይረቡ ክርክሮች በቃ አንዳንድ ጊዜ ሰዎች ይጽፉልኛል ፓስተር አስፋው በዚህ ነገር ላይ ከእርሶ ጋር ልንከራከር እንፈልጋለን። ጊዜ የለኝም። እኔ እንደዚህ አይነት ጨዋታ ውስጥ አታገኙኝም። ጊዜ የለኝም። ከክርክር ራቅ ተብሎ ተጽፏል። መከራከር ከፈለጋችሁ ሚዲያችሁን ከፍታችሁ እንደፈለጋችሁ የራሳችሁ። ነገር ግን እውነቱ ይሄ ነው። ዓለምን መለወጥ የሚችለውን የኢየሱስ ክርስቶስን ፍቅር ለመስበክ መቼ ጊዜ አግኝተን ነው ለንትርክ በየአደባባዩ ላይ የሆነ ቶፒክ ተነሳ፣ ኤቭሪባዲ ኮመንት ያደርጋል። ኤቭሪባዲ ጸሐፊ ነው፣ ኤቭሪባዲ አዋቂ ነው። አንዳንዱ ደግሞ አለማወቁን የሚገልጠው በስድብ ነው። ክርስቲያን ነው፣ ሶ ኮልድ ክርስቲያን ነው። ወንድር እግዚአብሔር ሰማይን ቢዘጋብህ ጸሎትን ባይሰማህ አይደንቀኝም። ምክንያቱስ ትሳደባለህ። ሶሻል ሚዲያ ላይ በኮድ በሚስጥር ስም ገብተህ ሌላዎችን ስም ታጠለሻለህ። እግዚአብሔር አይወደውማ። መንፈስ ቅዱስ ይመለከታል እኮ ወገኖች ሆይ ምን እንድትሰሙ ተጠንቀቁ። ሌላው ኮንስፓይረሲ ቴሪ ከሚያደርጋቸው ነገሮች አንዱ መከፋፈል፣ ማጉረምረም። እነዚህን ነገሮች በቅዱሳን መካከል ያባዘዋል ወገኖች ሆይ። ስለዚህ በጣም ልንጠነቀቅ ያስፈልጋል። የሴራ ትንታኔዎች በአብያተ ክርስቲያን ውስጥ መከፋፈልን ይፈጥራሉ። አንዱ ሌላውን የአውሬው አገልጋይ ቤቱ ዘንዶ አለ። ሀብታም የሆነ ሁሉ ዘንዶ አለው። ሰርቶ ያገኘ ሁሉ ዘንዶ አለው። ኢሉሚናቲ ስለሆነ ነው እንደዚህ የሆነው። ይሄ አንዳንዴ ሰነፎች ቁጭ ብለው ማውራት ነው የሚችሉት። አትስሟቸው ባካችሁ። እኛ በጽድቅ እንኖር እስቲ፣ ልዩነት እንፍጠር እስቲ። ለዚህ ተራ ወሬ ስፍራ አልሰጥም። አንዳንድ ሶሻል ሚዲያዎችን ቦይኮት ብታደርጓቸው፣ ተሳዳቢ የሆኑትን፣ ነውረኛ የሆኑትን፣ ጸያፍ የሆኑትን ቦይኮት ብታደርጓቸው፣ ብሎክ ብታደርጓቸው፣ በቃ አይደለም አንፍሬንድ ብትወጡስ ምን ይጠቅማችኋል? ለምን ህሊና ታረክሳላችሁ ወገኖች ሆይ? እስካሁን ቲክቶክ 5 ነው 6 ነው 15 ሰው ከዛ በላይ ጓደኛ የለኝም። ብዙ ሰው ከፈለጉ ቃል ብቻ ነው ያለኝ። ከዛ ውጪ ሰዎች ሲተላለፉ እንኳን እዚህ ሮቦስ ብሎክ አድርጌ ሳስወጣታ ያላቸው። ጨዋታ ይብቅር፣ ኢንተርቴይንመንት በዝቷል። እንቀንሰው ወገኖች ሆይ። ስለዚህ መከፋፈል በአብያተ ክርስቲያናት ውስጥ አንዱ ሌላው በቃ ከሌ እሱ እኮ እንዲህ ነው ስም ማጥፋት ይሄ ነውር ነው። እግዚአብሔር አይወደውም። ብዙዎች ተወጉ፣ በዚህ ብዙዎች ስማቸው ጠለሸ፣ ብዙዎች አንገታቸውን አቀርቅረው ሄዱ፣ ልጆቻቸውና ሚስቶቻቸው ተሸማቀቁ። የውሸት ወሬ ሰዎችን ዲስትሮይ ያደርጋል። እባካችሁ ቅዱሳን በእግዚአብሔር ፊት አንድ ቀን መልስ እንደምንሰጥ ወቁ ወገኖች። ስለዚህ ይህንን የቅዱሳንን አንድነት ማደፍረስ አንዱ ኮንስፓይረሲ ቲዮሪ የሚሰራው ስራ ወይንም ደግሞ የዚህ የሴራ ትንተና ያለው ጣጣ ነው። መጽሐፍ ቅዱስ መመሪያ ይሰጠናል። ለኛ ግን የብሉይ ኪዳን ነቢይ ኢሳይያስ በነበረበት ዘመን ላይ ህዝቡ የተለያዩ የሴራ ወሬዎችን ያመጡለታል። ህዝቡ እንዳሁኑ ዩቲዩብ አልነበረም፣ ቲክቶክ አልነበረም። ግን ወሬ ነበረ፣ ድሮም ወሬ ነበረ እና እግዚአብሔር ለኢሳይያስ ትእዛዝ ሰጠው። የህዝብ ይላል የህዝብ ዱለት ነው የሚለውን ሁሉ ዱለት አትበሉ። በጣም ይገርማል። ምን ማለት ነው እያልኩኝ ኦሪጂናል ቋንቋው ላይ ወይ ወደ እንግሊዘኛው ሄጄ ነው ነገሩ የገባኝ። የህዝብ ዱለት ነው የሚለውን ሁሉ ዱለት አትበሉ። እሱ የሚፈራውን አትፍሩ፣ አትደንግጡም። የሰራዊት ጌታ እግዚአብሔርን ቀድሱት፣ ምትፈሩትና ምትደነግጡለት እርሱ ይሆን ይላል ኢሳይያስ 8:12 ላይ። ወገኖች ሆይ ዱለት ነው የሚለው ሁሉ ዱለት አትበሉ። ምን ማለት መሰላችሁ? ሴራ ነው፣ ተንኮል ነው፣ አድማ ነው የሚለውን ሁሉ አትበሉ። ሰው የሚለውን ሁሉ አትድገሙት። ዓለም የምታወራውን አትድገሙት። የተለያችሁ ሆኑ። ይህንን ነው እኮ የሚላቸው። እንደውም እናንተ ምን አድርጉ? የሰራዊት ጌታ እግዚአብሔርን ቀድሱት። ምን ማለት ነው? ፕሮይሲም አመስግኑት። እግዚአብሔርን ፍሩ። የሚያስደነግጣችሁ ወሬ አያስደንግጣችሁ። የሴራ ፖለቲካ አያስደንግጣችሁ። የሚያስደነግጣችሁ እግዚአብሔር ብቻ ይሁን፣ እሱም ብቻ ፍሩ ይላቸዋል። ሐዋርያው ጳውሎስ ለወጣቱ ጢሞቴዎስ ሲመክረው ምንድን ነው ያለው? ነገር ግን
ለእግዚአብሔር ከማይመች ከአሮጊቶች ሴቶች ተረት ራቅ። እግዚአብሔርን ለመምሰል ግን ራስን አስለምድ። ራቅ የሚለው ነገር ምንድነው? ከአሮጊቶች ሴቶች ተረት፣ እግዚአብሔርን ለመምሰል ከማይመች፣ ወደ ቅድስና ከማይመራ፣ ፍሬ ፈርሲኪ ቅድም እንዳልኳቸው በሬ ወለደ ሽጉጤ ደሜ ታሪክ ማለት ነው። ተረት የላምበረት አይነት ከዛ አይነት ተረት ውጡ። ቁም ነገረኛ ሁኑ። ሲሪየስ ሁኑ። በእግዚአብሔር ነገር ላይ ሲሪየስ ሁኑ። ቁምጥጥ በሉ በኢየሱስ ስም። ወገኖች ሆይ ዛሬ ነፃ ሆኜ እንዳወራችሁ ነው መንፈስ ቅዱስ ውስጤን ነፃነት የሞላኝ። እንደዚህ ደፍሬ ብዙ መናገር አልፈልግም። ነገር ግን ብዙ ሰዎች ልክ በእባብ እንደተነደፈ ሰው በዚህ አይነት ስፒሪት ተነድፈዋል። በቃ ወሬ የመውደድ ስፒሪት፣ ውሸትን የማመን ስፒሪት። ወገኖቹ የክርስቲያን አቋም ምን መሆን አለበት? በመጨረሻው ዘመን የምንኖር አማኞች ይህንን ማመን አለብን። የዘመኑ ምልክቶች አንዱ ይህንን ነው። ነገሮችን በመጽሐፍ ቅዱስ መነጽር እንመልከታቸው። በቃ በመጽሐፍ ቅዱስ እይታ እንያቸው። መጽሐፍ ቅዱስ በግልጽ ካስቀመጠው እውነት ውጪ በየኢንተርኔቱ በየመንገዱ የሚወሩትን የሰዎችን ግምታዊ የሴራ ትንተናዎች ከመከተል ከመናገር መቆጠብ ያስፈልገናል። ወገኖች ሆይ እግዚአብሔር ብቻ ይጠቀምባችሁ። እግዚአብሔር ብቻ በአፋችሁ አልፎ ሰዎችን ይባርክ። መርገም ካፋችሁ ያውጣ። ወገኖች ሆይ የክርስቲያን የህይወት ጉዞ ትኩረቱ ጨለማው የሚያደርገውን ማጥናት አይደለም፣ ስለ አጋንንት ማውራት። አንዳንድ ሰው ስለ ሰይጣን አውርቶ አይጠግብም። ስለ ኢየሱስ አውራ በሉት፣ የለውም ጊዜ። ስለ ኢየሱስ እናውራ። ጨለማ የሚያደርገውን ማጥናት ለእኛ ምንም ይጠቅመን የለም። የብርሃን መሳሪያ ዕቃ ጦራችንን ለብሰን ሮሜ 13:12 እንደሚለን ወንጌልን መመስከር፣ በቅድስና መኖር፣ የጌታችን ኢየሱስ ክርስቶስ ዳግም ምጽአትን በናፍቆት በንቃት መጠበቅ። ይሄ ነው የክርስቲያን ጉዞ እንጂ በጨለማው ዓለም የሚደረገውን ሁሉ በቃ እንደው ተሰብስቦ ኤክሳይት ይሆናል። አንዳንድ ሰው ስለ አጋንንት ሲያወራ ሰይጣን እንዲያርጎ ውቃቢው እንዲያርጎ እንድርቢው እንዲያርጎ ይሄ ራሱ ፓሽኔት ሆኖ የሚያወራ ሰው ጠረጥረዋለሁ። ወገኖች ሆይ ሊወራለት የሚገባ ኢየሱስ እያለ ድምቅ ያለ ብርሃን እያለ ለምንድነው ስለ ጨለማ የሚወራው? የስ ጨለማ የለም እያልኳቸው አይደለም። በቃ ያለዚህ ወሬ የለም። በቃ ኤክሳይት የሚያደርገው የጴንጤ ወሬ በቃ ስለ አጋንንት ኧረ ስለ ኢየሱስ፣ ስለ ደሙ፣ ስለ መስቀሉ፣ ስለ ትንሣኤው፣ ስለ ሞቱ፣ ስለ ዳግም ምጽአቱ ኧረ ብዙ ያላወራን ወሬዎች አሉ እኮ። ወገኖች ሆይ ይሄንን ላሳስባችሁ እወዳለሁ። የሴራ ትንታኔዎች ለምንድን ነው ሰዎች የሚወዱት ብዬ ጠይቃለሁ። ለምንድን ነው ሰዎች የሚወዱት? ይሄ በጣም ልንጠይቀው የሚገባል። ለምንድን ነው ወሬ በሆነ ነገር ላይ በጣም ጆሮአችን ቶሎ ክፍት ትላለች? እና ይሄ በጣም በሰው ልጅ ታሪክ ውስጥ በሰው ልጅ ማህበራዊ ህይወት፣ በሰው ልጅ የተፈጥሮ አወቃቀር፣ በስነ ልቦናው በቀላሉ የሚስብ ስለሆነ የሴራ ፖለቲካ የሰዎች ጆሮ በቃ ቶሎ ጉድፈላ። አንድ ጊዜ ጋሽ ቶሎሳ ስለ ቪዲዮ ላይ የተጻፈውን ነገር አንብበው ሲያስተምረን እንደዚህ ያለ የጋሽ ቶሎሳን የዶክተር ቶሎሳን ወንድም የገደለው ተያዘ ተገኘ የሚል ታይትሉ እና ውስጡ ያለው መልእክቱ ግን አንድ አይደለም። ወገኖች ሆይ እንዲህ አይነት በቃ የልጆች ጨዋታ ባንች ኦፍ ጎረምሳዎች ዝም ብሎ ተሰብስበው መጫወቻ፣ በቃ ወንጌልን መጫወቻ፣ የከበረው እውነት መጫወቻ። ወገኖች ሆይ እንዲሆን አይገባም። we have to grow up። ማደግ አለብን፣ መለወጥ አለብን። መንፈስ ቅዱስ ይጸየፈዋል። ሰማይ ይዘጋብናል። የጸሎት ጉልበታችን ይመታል። መሰዊያችን በቃ ይሰነጣጠቃል፣ ይፈራርሳል። ምን ካልሆንን እንደዚህ ካሉ ነገሮች ካራቅን። ረጅም ዘመን በፊት ነው አንድ እህቴ ሁሌ የምትሰማው አንድ ሰው አለና ሁሌ ትሰማዋለች። ክርስቲያን አይደለም፣ ሁሌ ትሰማዋለች። ለካ ሳታውቀው ስፒሪቱ አታክ እያደረጋት ነው። ሌሊት ሳታውት በባነን ጀመረች፣ መረበሽ ጀመረች።
ምክንያቱም ጆሮ የሰጣችሁለት ነገር ዝም ብሎ ወሬ ሆኖ አይቀርም፣ አእምሯችሁ ስዕል ሆኖ ይገባል። ወገኖች ሆይ የምትሰሙትን ነገር ተጠንቀቁ። በጆሮ የሚገባ የጠላት አሰራር አለ እያልኳችሁ ነው። በአይን የሚገባ የጠላት አሰራር አለ። ቢ ኬርፉል። የልጆች ሰንዳይ ስኩል ትምህርት መዝሙር አለ። ኦ ቢ ኬርፉል ሊትል አይ ዋት ዩ ሲ፣ አንቺ ትንሽ አንቺ አይን የምታዩን ተጠንቀቂ። ቢ ኬርፉል ሊትል ኢር ዋት ዩ ሂር፣ አንቺ ትንሽ ጆሮ የምትሰሚውን ተጠንቀቂ። ፋዘር ኦፍ ምንድነው የሰማይ አባት ሁሉን ይመለከታል ሁሉን ይሰማልና የሚል የልጆች የሰንበት ትምህርት መዝሙር አለ በእንግሊዝኛ። ወገኖቼ ሆይ እግዚአብሔር ያያል፣ ምን እንደምትሰሙ ያያል ልላችሁ ነው ወገኖቼ ሆይ። እና እነማን ናቸው የዚህ ቪክቲም የሚሆኑት? የዋህ ሰዎች አንዳንድ ጊዜ የሰዎች የእውቀት ማነስ ተጠቅመው ማኒፕሌት የሚያደርጉት ልክ እንደ ፖለቲከኛ ሰዎች ማለት አንዳንድ ፖለቲካ ማኑቨር የሚያደርጉም ያልተማረውን ህዝብ ማኑቨር ማድረግ ይችላሉ በቀላሉ። ስለዚህ ሰዎች ከዚህ የተነሳ በቀላሉ በሴራ ትንታኔዎች ይወሰዳሉ ማለት ነው። ጌታ እናመሰግናለን። የሴራ ትንታኔዎች የሚወደዱባቸው 5 ምክንያቶች ምንድናቸው ብዬ ስጠይቅ የመጀመሪያው የመቆጣጠር ወይንም ደግሞ ይሄ the need for control and security እሱን እንፈልጋለን። አስደንጋጭና ያልታሰቡ አደጋዎች፣ ድንገተኛ ወረርሽኝ ቢመጣ፣ የኢኮኖሚ ውድቀት ቢመጣ፣ ጦርነት ቢነሳ ከፍተኛ ፍርሃትና የመጨነቅ ስሜት ሰዎች ይገጥማቸዋል። ከዚህ የተነሳ ለዛ ነገር ማብራሪያ ይፈልጋሉ። አሁን ባለፈው የት ሀገር ነው ባለሳሳት ወደ ወላይታ አካባቢ ይሆን አርባ ምንጭ አካባቢ ይሆን ይቅርታ ቦታውን መሬት የተደረመሰበት ጊዜ ላይ ሰዎች የተለያየ ነገር ይናገሩ ነበር። የተከሰተው አስደንጋጭ ነገር ነው። ነገር ግን የውሸቱ ብዛት በቃ በጽድቅ የሚኖር ምስኪኑ ድሃውን ህዝብ የሚያዋርዱ አይነት የሆኑ ኮንስፓይረሲ ቲዮሪዎች ይወሩ ነበር። ዓለማችን ያለ ምንም መሪ ዝም ብላ በዘፈቀደ የምትናወጥ ከጀርባ የሆነው ሁሉ ነገር የሚገዙ የሚቆጣጠሩ ክፉ ኃይሎች የሆኑ ሰዎች እንዳሉ አንድ ጊዜ የሆነ መሬት መቀጥቀጥ የሆነ ሀገር ላይ ሲከሰት አሜሪካን እንደዚህ እንትኖቹ የኮንስፓይረሲ ቲዮሪዎች አሉ። አሜሪካን የሚፈለሰፉት ብዙዎቹ እና ምን ብለዋ ነው በቃ በሆነ መሳሪያ ሆነ ብለው አክቲቬት አድርገውት ጃፓንን ለማጥፋት የተደረገ ነው ምናምን፣ ታይላንድን ለማጥፋት 270,000 ሰው ለመጨረስ ሆነ ብለው እንዲህ ያደረጉ የሆነ መብራራት የማይችል ተፈጥሮ አደጋን እንኳን ወስዶ መንግስት ላይ ወስዶ ሶሻል ሰርቫንቶች ላይ ወስዶ ቸርች ላይ ፓስተሮች ላይ የሆነ ነገር ተከሰተ። እንዲህ ተደርጎ ነው እንዲህ ስለተደረገ ነው። ኮንስፓይረሲ ቲዮሪ ዲቪዥን ነው የሚፈጥረው ወገኖች። ነገሮች በዘፈቀደ ያለ ምክንያት ይከሰታሉ የሚለውን እውነት አንቀበለውም። ሰው ድንገት አንድ ጊዜ አበበ ቢቂላ በመኪና አደጋ ደርሶበት ዊልቸር ላይ ተቀምጧል እና የማስታውሰው ዮሴፍ መቃብር ሐውልቱን ሄጄ እንዳየው አስታውሳለሁ። እና ምናልባት ልጅነት ሜሞሪ ስለሆነ አላስታውሰውም ሌላውን ግን ከዛ ውጭ የሚወሩ ወሬዎች ነበሩ። ጃንሆይ በአበበ ቢቂላ ላይ ቀንተውበት በመኪና አስገጩት። ልክ እንዴት ነው የሚወዳደረው? በመቶ አለቃ ወይ በሻምበልና በአንድ ንጉስ መካከል ያለው ክፍተት ትልቅ ነው እና እንዲህ አይነቱን ከስተም መስመር አለበት። እርግማን ነው። እንዲህ አይነቱ መጠረግ አለበት ወገኖች ሆይ። ስለዚህ ክፉም ቢሆን ከአንዳንድ ጊዜ እቅዶች እግዚአብሔር ከዛ ጀርባ እግዚአብሔር የሚሰራው ስራዎች አሉ። ክፉ ነገሮች በዚህ ዓለም ላይ ሀፕን ያደርጋሉ። ሰው ሊታመም ይችላል። አንዳንድ ሰዎች ሲያስተምሩ አንታመምም፣ አንሞትም ምናምን የሚሉ ሰዎች አሉ። አናረጅም የሚሉ ሰዎች አሉ። ከኔ ቀድመው አርጅተዋል ብዙዎቹ። አንታመምም ያሉ ታመዋል፣ አንሞትም ያሉ ሞተዋል። ሰው ወገኖች ለሁሉ ነገር ማብራሪያ ልንሰጠው አይገባም። እግዚአብሔር አዋቂ ነው። ለእግዚአብሔር የሚተዉ ነገሮች አሉ። ሌላው
ለምንድን ነው የሚወደደው የሴራ ትንታኔ? በቃ ፕሮፖርሽናሊቲ ባያስ የሚባል ነገሮች አሉ። ይሄ ምንድነው? የሰው ልጅ አእምሮ በጣም ትልልቅ አስደንጋጭ ክስተቶች ሲሆኑ ለዛ ምላሽ ስለሚፈልግ ትልቅ ምስጢራዊ ምክንያትን የመፈለግ ተፈጥሯዊ ዝንባሌ ያለው። መኪና ተጋጨ ማለት ነው። ለምሳሌ አንድ ታላቅ መሪ ወይም ዝነኛ ሰው በአንድ ተራ ግለሰብ እጅ ተገደለ ልበላችሁ፣ በድንገተኛ አደጋ ሞተ የሚለው ተራ እውነትን ለመቀበል አእምሮ በጣም ስለሚቸገር ምን ማለት ይጀምራል? ይሄማ ትልቅ የሀገራት ወይም የምስጢራዊ ማህበራት ሴራ መሆን አለበት። አንዳንድ ጊዜ ኢንትረስቲንግ በጣም ትልቅ ድርጅት አንድ ሰውዬ አገር ቤት አገኘውና ሲነግረኝ አባቴን የገደሉ ሲአይኤ ናቸው አለ። በምን ተአምር ነው ሲአይኤን መተው አዲስ አበባ ምንም ግንበኛን የሚገልበት ምክንያት ሲአይኤ ነው? አንዳንዱ ያስቃችሁማል፣ አንዳንዱ እንዴት ሰው ሎጂክ ማሰብ ያቅተዋል? እንዴት እንደዚህ ባለ ተራ ወሬዎች ይወሰዳል? ሰው ላነቃችሁ ነው ይሄን የምናገረው። እንደዚህ አይነት መውረድ የለብን። we have to grow up። ትልቅ ሰዎች እኮ ነን፣ በክርስቶስ መንፈስ ያለብን ሰዎች ነን እኮ። በውስጣችን ያለው መንፈስ ልሳን ያጸልይና እልል የሚያሰኝ ብቻ እኮ አይደለም፣ ማቹር እንድንሆን እኮ ያደርጋል። እንድናድግ እኮ ይፈልጋል መንፈስ ቅዱስ ወገኖች። አንዳንድ ጊዜ ደግሞ ዩኒክ ለመሆን ሰዎች የሴራ ትንታኔዎችን ያምኑባቸዋል። በቃ ከሰው ይልቅ ያወቅኩና የነቃው ነኝ፣ ሌላ ሰው የመሰለው ይሄ ነው፣ እኔ ግን ነቅቻለሁ። ይሲ የተደበቀውን እውነተኛው ሚስጥር ያወቅን እኛ ብቻ ነን። እኛ ኮንስፓይረሲ ቴሪ የምንከተለው፣ ሌሎቹስ ሞኞች ናቸው፣ ያለቁ ናቸው፣ ሲል የደነዘዙ ናቸው። እኔ እውነቱን አውቄያለሁ፣ ሌላ ህዝብ ግን ተኝቷል የሚለው አስተሳሰብ ለግለሰቡ ልዩ የመሆን የማንነት ኩራት ኢጎ ቡስት ይሰጠዋል። ይሲ ስለዚህ የሴራ ትንታኔዎች በዚህ ናቸው አንዱ የሚወደዱት፣ ኢጎ ቡስት ይሰጣሉ። ሌላ ደግሞ ነገሮችን አለ አይደለም ብላክ ኤንድ ዋይት ባይነሪ ቲንኪንግ የምንለው አለ። ነገሮችን በጥቁርና ነጭ የማቅለል ፍላጎት። እዚህ የዓለማችንን ፖለቲካ ውሰዱ፣ የዓለማችንን ኢኮኖሚ ውሰዱ፣ ወይንም ደግሞ ማህበራዊ ስትራክቸር መዋቅሩን ተመልከቱና በጣም ውስብስብ የሆነ ሰንሰለት ያለበት ነው። የሴራ ትንታኔዎች ግን ይሄን ውስብስብ የሆነውን ዓለም በጣም ቀለል አድርገው ማቅረብ ነው የሚፈልጉት። ዓለም እጅግ ቅዱስና ንጹህ የሆነ በጣም ራሳቸውን የሚያዩበት እይታ ነው። እጅግ ቅዱስ ንጹህ የሆነን እኛ፣ ፈጽሞ ክፉ የሆነ እነሱ፣ እኛና እነሱ በሁለት ጎራ። እኛ ቅዱሳን እነሱ ርኩሳን ናቸው። እኛ የተጎዳን እነሱ ጎጆቻችን ናቸው። ስለዚህ በመክፈል ውስብስብ የሆነውን የዓለምን ነገር ችግሮች በጥቁርና ነጭ መነጽር ብቻ በቀላሉ መረዳት ይሞክራሉ። ይሄ ደግሞ የእውቀት ማነስ፣ ያለመማር ምልክቶች ናቸው። ይቅርታ ይሄን ስናገር ትክክለኛና ሳይንቲፊክ የሆነ ነገር ነው የምነግራችሁ። ያልተማረ ሰው በቀላሉ ነገሮችን በብላክ ኤንድ ዋይት ነው የሚያየው እንጂ ነገሮቹ ውስብስብ ሊሆኑ ይችላሉ። በዚህ አንግል መኪና ላይ ታቸዋል። ሁለት ብላይንድ ስፖት የሚባሉ አሉ። እንደዚህ መስታወቶች አሉ፣ የጎንና የጎን መስታወቶች። ኢትዮጵያ ውስጥ ብዙ ጊዜ አይጠቀሙባቸውም እና ይጋጫሉ። አይቻቸዋለሁ። ሄደው ጓ ያረጋሉ ወደ ጎን፣ ድንገት ይታጠፋሉ። ፍሬቻም ያችንም ደግሞ ሾልደር ቼክ የምትባላለች እኛ ሀገር ኢቭን በመስታወት ታይቶ እንደገና ሾልደር ቼክ ይደረጋል። ምክንያቱም ብላይንድ ስፖት ይባላል። ልናየው ማንችለው አንድ ኤሪያ አለ መስታወቱ ሊያሳየን የማይችለው። መኪናው በጣም ተጠግቶ ኋላው በርጋ ከደረሰ ድንገት ብትታጠፉ ልትመቱ ትችላላችሁ። ስለዚህ ዞር ብላችሁ ማየት አለባችሁ። ሾልደር ቼክ ይባላል እዚህ ሀገር ብላይንድ ስፖት። ይሄንን ነገር ልንረዳ ያስፈልገናል። ሁሉን ነገር አዟዙረን ማናይ ከሆነ በቀላሉ እንሳሳታለን። ክርስቲያንን የሚያረክሰው ነገር እየበዛ ነው ያለው። ምናልባት ወደፊት ስለ ክርስቲያንና ፖለቲካ የሚል ትንሽ መናገር እፈልጋለሁ። በዛ ላይም ብዙዎች እየረከሱ ስላሉ የፖለቲካ ወሬዎች፣ ፖለቲካ መረዳታቸው እንዲህ በቃ በብላክ ኤንድ ዋይት ባይነሪ ቲንኪንግ ያላቸው ሰዎች ሁሉ ነገር እንደዛ ያደርጉታል። እሱንም ለማጥራት ህዝቡን ከመርከስ ለመጠበቅ የማህበራዊ ሚዲያ በጣም አልጎሪዝም ወይንም ደግሞ ስልተ ቀመሩ
በቃ በውስጡ የተለያየ ነገሮች አሉበት። በዘመናችን የሴራ ትንታኔዎች በከፍተኛ ፍጥነት እንዲስፋፋ ሰዎች እንዲወዳቸው ካደረገ ነገሮች አንዱ ራሱ ኢንተርኔት ነው። ስለዚህ ሁሉ ነገር አንድ ሰው በአንድ ነገር ላይ ጥርጣሬ ካለው ያንን ጥርጣሬውን የሚያረጋግጡለትን መረጃዎች ሲቆፍር ይፈልጋል። መረጃዎችን በቃ ሲፈልግ ይውላል። ስለዚህ የሚዲያ አልጎሪዝም ወይንም ደግሞ ፌስቡክ፣ ዩቲዩብ፣ ቲክቶክ ማህበራዊ ሚዲያዎች የአንድን ሰው ትኩረት ለመሳብ የሚጠቀሙበት ስሜት የሚቀሰቅሱ አስደንጋጭ የሆኑ የሴራ ቪዲዮዎችን፣ ጽሁፎችን ይልኩበታል። አንዱን ማየት ከጀመራችሁ ተከታትሉ። ይሄ አልጎሪዝም ይባላል። ወደ እናንተ ይመጣባችኋል ማለት ነው። አያችሁ፣ ቦምባርድ ለማድረግ ነው። ስለዚህ አንዱ ሰው አንዱን ሲነካ ሚዲያው ተመሳሳይ የሆኑ በደርዘን የሚቆጠሩ የሴራ ትንታኔዎችን እያመጣ ስለሚደቅንበት ሰውየው ከእውነተኛው ዓለም ሙሉ መረዳት እንዳይኖረው ይርቅና ኮንስፓይረሲ ቴዎሪ ማጥናት ይጀምራል ማለት ነው። ከእውነተኛው ዓለም እየራቀ ይመጣል። ከዚህ የተነሳ ሰው ማመን አይፈልጉም። አንዳንድ ሰዎች ከቤት መውጣት አይፈልጉም። አንዳንድ ሰዎች ዲፕሬሽን ውስጥ ይገባሉ። አንዳንዶች ሱሳይዳል ይሆናሉ። አንዳንዶች ሱስ ይይዛቸዋል። ሱስ የተለያየ ስውር ሱስ፣ የቤት ሱስ ውስጥ ሱስ፣ ሰው ማያቸው አይነት ሱስ ውስጥ ይገባሉ። ስለዚህ ሰዎች የሴራ ትንታኔዎችን የሚወዱባቸው ምክንያቶች እነዚህ ናቸው። ስለዚህ በአጠቃላይ ሰዎች የሴራ ትንታኔዎችን የሚወዱት ፍርሃታቸውን ለመቀነስ፣ ለውስብስብ ነገሮች ፈጣን መልስ ለማግኘት፣ ቀላል አይደለም ግን ልዩ የሆነ ስሜት ለመጎናጸፍ ኢጎ ውስጥ ያልኳቸው። መጽሐፍ ቅዱሳዊው ትንቢት ግን ጤናማ ክርስቲያናዊ አካሄድ ዓለምን በወሬዎች ሳይሆን በእግዚአብሔር ቃል፣ በእውነት፣ በምክንያታዊነት በሪዝኒንግ በዛ መነጽር እንድናይ ማድረግ ነው። የማስተምራችሁ ወንጌል ብሰብክላችሁ በየረቡዕ መጥቼ ይሄን ኮንስፓይረሲ ቲዮሪ እንድትማሩ ሳይሆን እውነተኛውን መጽሐፍ ቅዱስ ጤናማውን የክርስቲያን አካሄድ እንድንማር እንጂ ዓለማዊ አካሄዶችን እንድንማር አይደለም። ለዚህ ቤተክርስቲያንና የሴራ ትንታኔ ሊለያዩ ያስፈልጋቸዋል። የቤተክርስቲያን መሰረታዊ አስተምሮ እይቷ በይፋዊ አስተምሮ ቤተክርስቲያን የሴራ ትንታኔዎችን ከመንፈስ ቅዱስ ከክርስቲያን ስነ ምግባር ውጪ የሆነ አደገኛ አካሄዶች እንደሆነ አድርጋ ትመለከታለች። ስለዚህ በጣም ተጠንቀቁ። ይሄ ቴዎሎጂካል ስታንሳችን አቋማችን ነው። ተጠንቀቁት። እግዚአብሔርን ከመፍራት ይልቅ የሰይጣንን ማክበር ውስጥ ያስገባቸዋል። ኤግዛጀሬትድ በቃ የሆነ ኤነሚ ፓወርን ኤግዛጀሬት የሚያደርግ ነው። በጣም እንጠንቀቅ። የሴራ ትንታኔዎች ለጨለማው ዓለም፣ ለምስጢራዊ ማህበራት፣ ለዓለማዊ መሪዎች፣ ለማይገባ መለኮታዊ የሚመስል ሁሉን የማድረግ የመቆጣጠር ኃይል እንዳላቸው አድርገው ክብርን ይሰጧቸዋል። ቤተ ክርስቲያን ግን ዓለም በሙሉ በእግዚአብሔር ሉዓላዊ ቁጥጥር ስር እንደሆነ ታምናለች። ሃሌሉያ! ይሄ ነው ወገኖች። እና የሰይጣን ሌላው የተሸነፈ ጠላት ነው። ኮንስፓይረሲ ቲዮሪ ግን ሰይጣንን በጣም አጀግኖ ነው የሚያሳያቸው። መናፍስትን አጀግኖ ኢሉሚናቲ፣ ሴታኒዝም ምናምን። ወገኖች ሆይ አዲስ ሰይጣን የለም። ኢየሱስ ያላሸነፈው ጋኔን የለም። ኢየሱስ ሁሉንም አሸንፏቸዋል። በምንም ስም በእንግሊዘኛ ይጠሩ፣ በአማርኛ ይጠሩ፣ በኢየሱስ ስም ይሸነፋሉ። በወደደን በሱ ከአሸናፊዎች ሁሉ እንበልጣለን። ይሄ መጽሐፍ የሚያስተምረን ነው። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ ሐሰተኛ ወሬ አታሰራጭ ይላል። ዘጸአት 23 ቁጥር 1 ሰሙኛላችሁ። ሐሰተኛ ወሬ አታሰራጭ። የሴራ ትንታኔዎች ደግሞ በአብዛኛው በማስረጃ ያልተደገፉ፣ በጥርጣሬ በሐሰት ላይ የተመሰረቱ ስለሆኑ ቤተ ክርስቲያን እነዚህን ወሬዎች ማመን፣ ማሰራጨት፣ ይባስብላ ደግሞ መድረክ ላይ ማውጣት የለባትም። አርክሶች ናቸው ወገኖች ሆይ። ስለዚህ እኛ ከእውነት ከእግዚአብሔር ቃል ውጪ የሆነ አጉል የሆነ ልቅምቅም ወሬ መስማት የለባችሁም። ክርስቲያን ክብር ያለው እኮ ነው። ክርስቲያን ትልቅ ሰው ነው። ክርስቲያን ዲግኒፋይድ ነው። ክርስቲያን መንፈስ ቅዱስ ያለበት ሰው እኮ ነው። ክርስቲያን ማለት ከዛ ድርጅት ወደዚህ ድርጅት የተገላበጠ ሳይሆን ህይወት የተካፈለ ነው። ክርስቲያን የተለየ ነው ወገኖች ሆይ። ከፍርሃት ነፃ ልንሆን ሲገባ ሰዎች በፍርሃት ታስረው
በቃ መብራት መፍራት ምናምን መፍራት እንዲሁ ፍርሃት። ክርስቲያን እኛ የፍርሃት መንፈስ አልተሰጠንም። የፍቅርና ራስን የመግዛት መንፈስ ነው የተሰጠን። ራሴን መግዛት አቅቶኝ ከቁጥጥር ውጭ መሆን ያለበት ምንም ነገር የለም። አሜን ነው ወይ? ክብር ለእግዚአብሔር ይሁን። እግዚአብሔር የፍቅር መንፈስ ነው የሰጠን። የኃይል መንፈስ ነው የሰጠን። ራስን የመግዛት መንፈስ ነው የሰጠን። ስለዚህ ራሳችሁን የማትገዙበት ነገር ሱስ ውስጥ ከገባችሁ ሌላ ስፒሪት ነው። ፍርሃት ከገዛችሁ ሌላ ስፒሪት ነው። ጸሎት ያስፈልጋችኋል ወገኖች ሆይ። ስለዚህ ለጌታና ለእግዚአብሔር እውነት ብቻ ራሳችሁን ኮሚት አድርጉ። ቤተክርስቲያን እንደ ትልቅ ስጋት አድርጋ የምታያቸው ምክንያቶች አንዱ ፓስተራል ኮንሰርኖች አሉ። ሰዎች በህይወታቸው ላይ የሚከሰቱ ነገሮች ስላሉ መንፈሳዊ ብስለት እንዲያንስ ያደርጋል። መንፈሳዊ ብስለት ማጣት ሰዎች መንፈሳዊ ብስለት እንዳይኖራቸው ያደርጋል። በመጽሐፍ ቅዱስ ቃል ላይ ተመስርተው በቅድስና በፍቅር ወንጌል አገልግሎት ከማደግ ይልቅ ጊዜያቸው ሙሉ የኢንተርኔት የሴራ ቪዲዮዎች በማየት በመተንተን በጣም እኮ ነው የሚያሳፍረው። በጣም ነው የሚያሳፍረው። ውሸትን ነው የሚጫወቱ። ከዲያብሎስ ጋር ነው ጨዋታ ያለው። ለዚህ ይሄ በመንፈሳዊ ህይወት ላይ በጣም አደገኛ ተጽዕኖ ያመጣል። ውሸት የምናምን ሰዎች እንድንሆን ያደርገናል። አሳልፎ የመሰጠት ምልክት ነው ሰው ውሸትን ማመን ከጀመረ። በቤተ ክርስቲያን ውስጥ መከፋፈል ይፈጥራል። ዲቪዥን። የሴራ ትንታኔ አራማጆች ብዙ ጊዜ ራሳቸውን ብቸኛ ይነቁ። ፓስተሩ የደነዘዘ በቃ የቸርች አባላት የተኙ ሽማግሌ የተኛ ከአውሬው ስርዓት ጋር የተባበሩ አርገው ነው የሚፈርጇቸው ወገኖች። ይሄ ደግሞ በአጥቢያዎች ውስጥ ምን ይፈጥራል? አለመተማመን፣ ማጉረምረም፣ መከፋፈል ይፈጥራል። እኛ ብቻ ነን መንፈሳዊያን የሚል ችግር ውስጥ ይቀጣል። በቤተ ክርስቲያን ውስጥ እንደ ትልቅ ስጋት የምታየው ይሄ የኮንስፓይረሲ ቲዮሪ ምንድነው? የወንጌል ምስክርነትን ስለሚያደናቅፍ በቃ በትልቅ ሰዎች በቃ መሰረት የሌላቸው በዓለማን ሳይንቲስቶች ዘንድ እንኳን የተናቁ የሴራ ወሬዎችን ሲያስተጋቡ ያላመኑ ሰዎች ምንድነው የሚሉት? ይህ እነዚህ ሰዎች እውነትም ተረት ነው የሚያምኑት። ለካ 10ቱ ትእዛዛት ማርስ ላይ ተገኘ። ይሄንን የሰማ በቃ እንደዚህ ካለ ጉባኤ ጋር አልቀመጥም። ከትንሽ ሰዎች ናቸው፣ ማሰብ አይችሉም፣ እዛ አልሄድም ነው የሚላችሁ። የቤተ ክርስቲያን መሪዎች፣ መጋቢዎች የሴራ ትንታኔዎችን በአጥቢያ ደረጃ እንደ ትልቅ መንፈሳዊ ጠላት ሊረዱት ይገባል። በብዙ አቅጣጫ የአገልግሎትን ፍሬ ያበላሻሉ። ወገኖች ሆይ የአንዳንድ ሰባኪያኖች ዝንባሌ ይሄንን ይመስላል። አንዳንድ መድረኮች ሰባኪያን የሰዎችን ትኩረት ስሜት ለመሳብ ለመቆጣጠር የመጽሐፍ ቅዱስን ትንቢት መጽሐፍት ዳንኤልን፣ ራእይን ከዘመናዊው የሴራ ትንታኔዎች፣ የቴክኖሎጂ፣ የሕክምና፣ የፖለቲካ ሴራዎች ጋር ሲቀላቅሉና ሲያስተምሩት ምን እየሆነ ይመጣል መሰላችሁ? እውነተኛው የትንቢት ትምህርት እያነሰ ይመጣል። ስለዚህ ወገኖቼ ሆይ አንመረምርም ዘመንን አይደለም፣ ተጠንቅቀን ወገኖቼ በእውነት በእግዚአብሔር ቃል ዘመንን እንመርምረው። ስለዚህ ይሄ የመጨረሻው ዘመን ትንቢት ጥላቻ አይደለም እያልኳችሁ፣ ማስፈራሪያ አይደለም፣ ለመቀደስ ለመንቃት ተስፋችንን በክርስቶስ ላይ ለማድረግ የምናደርገው ነው። ስለዚህ የቤተ ክርስቲያን መፍትሄ ምንድነው? ይህን ነገር ልንገራችሁና ልጨርስ። የቤተ ክርስቲያን የምትለው መፍትሄ ወይንም መንፈስ ቅዱስ ሬሜዲዮ ምንድነው? what is the solution? መፍትሄው ምንድነው? አንደኛ ወደ ቃሉ መመለስ። ግዴላችሁም የደከመ በቃ አይደለም አትራክቲቭ አይመስልም። የለመድነውን ቃል አንብበነው እንኳን ብንወጣ ይሻላል። ይሄንን ኮንስፓይረሲ ቲዮሪ የውሸት ምንድነው በሀገራችን ተረት አለ። ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል። እንደገና ደግሞ የዱባ ጥጋብ ያለ ስንቅ ያዘምታል ይባላል። ወደ ቃሉ ካልተመለስን አርቲፊሻል ነገሮች ከመድረክ መስራት ከጀመርን ህይወታችንም አርቲፊሻል፣ ጉልበታችንም ደካማ ሱፐርፊሻል ጎስፕልስ የሚያመርቱት ወይም ደግሞ አርቲፊሻል የሆኑ ትምህርቶች ፕሮዲዩስ የሚያደርጉት አርቲፊሻል ትውልድ ነው ፕሮዲዩስ እያደረጉ ያሉት ወገኖች። ለዚህ ምን እናድርግ? ግዴላችሁም ቦሪንግ ቢመስላችሁ ወደ ቃሉ ተመለሱ። ቢሰለቻችሁ ከሌን ወለደ ቢል እንኳን መጽሐፍ ቅዱስ ዝም ብላችሁ አንብቡት። መንፈስ አለው፣ የእግዚአብሔር ቅባት በውስጡ አለበት፣ ፈውስ አለበት።
ቃሉን እየሰሙ ሰዎች ይፈወሳሉ፣ ሰዎች ነፃ ይወጣሉ፣ ሰዎች ይባረካሉ፣ ሰዎች ያድጋሉ፣ ሰዎች በቃ እግዚአብሔር ሕይወታቸውን ይለውጠዋል። ይሄ የሚጣፍጥ የሚመስለውን ይሄንን ኮንስፓይረሲ ቲዮሪ ከመመገብ አርቲፊሻል ትምህርቶች ወደ መድረካችን ሊገቡ አይገባቸውም። ሌላ የመናፍስትን መለየት ለመለማመድ ዲስሸንመንት። ወገኖች ሆይ ማንኛውንም መረጃ ከመቀበላችሁ በፊት ወገኖች ሆይ ከማሰራጫታችሁ በፊት በምክንያታዊነት በቃ ሪዝነብል በሆነ መንገድ በቃሉ ብርሃን መመርመር። ይሄ ትምህርት በእግዚአብሔር ቃል ነው። አሁን ፓስተር አስፋው አሁን እያስተማራችሁ ያለው እንደ እግዚአብሔር ቃል ነው። መርምሩ። የቤሪያ ሰዎች ይመረምሩ ነበር። ያውም ጳውሎስ የሰበከው ወገኖች ትልቅ ሐዋርያ የሰበከው ይመረምሩ ነበር። መርምሩ። ዲስሸርንመንት ጌታ እንዲሰጣችሁ ጸልዩ፣ እንጸልይ ይገባል። ስለዚህ የመናፍስትን መለየት መለማመድ። አንዳንዴ መናፍስትን መለየት በቃ ፖሴሽን ላይ ብቻ ሳይሆን በትምህርቶች ውስጥ፣ በሚዲያ ላይ፣ በቲክቶክ ላይ፣ በሶሻል ሚዲያ ላይ፣ በሁሉ አክቲቪቲ ላይ፣ ከሰዎች ጋር ባላቸው ሪሌሽንሺፕ ላይ መንፈስን መለየት ያስፈልጋቸዋል። ጠላት የሚጠቀምባቸው የሚሳፈርባቸው ብዙ ሰዎች አሉ። ህሊናችሁን የሚያረክሱባችሁ፣ ጉልበታችሁን የሚያደክሙባችሁ፣ ውስጣችሁን የሚዘርፉባችሁ ብዙዎች አሉ ወገኖች ሆይ። ከዛስ ምን እናድርግ በሚለው ላይ በተሰጠን ተልእኮ ላይ እናተኩር። ተልእኳችን ምንድን ነው ወገኖች ሆይ? መጽሐፍ ቅዱስ የሚነግረን ትክክለኛ ተልእኮ አለን። እኛ የሰይጣንን ሴራ ማጥናት ሳይሆን የኢየሱስ ክርስቶስን ታላቁን ተልእኮ ልናውቀው ይገባል ወገኖች ሆይ። ያ ትልቁን ተልእኮ the great commission እሱን ልናውቀው ይገባል። በዛ great commission ነው ልናገለግል። ይሄ ነው የቤተ ክርስቲያን ተልእኮ፣ ይሄ ነው በተሰጠን ተልእኮ ላይ ማተኮር። እግዚአብሔርን ማምለክ። ሰይጣንን እናጥነው አይደለም፣ እግዚአብሔርን እናጥነው፣ ቃሉን እናጥና፣ ከመንፈስ ቅዱስ ጋር እናሳልፍ እንጂ ቁጭ ብሎ ስለ ሰይጣን ማውራት በኢትዮጵያውያን ዘንድ ይሄ አንዳንዴ ከሚገባ በላይ ስፍራ የተሰጠው ነገር ሆኖ ለዘመናት አይቼዋለሁ ወገኖች ሆይ። እንደዚህ ካለ ተራ መንፈስ እናምልጥ ወገኖች። ተራ መንፈስ ነው። በሚዲያ ወሬዎች አትርከሱ። መንፈስ ቅዱስ ስለሆነ ውስጣችሁን ቀድሱ። ምን እንድትሰሙ ተጠንቀቁ። የምትሰሙት ሊወርሳችሁ፣ የምትሰሙት ሊያበረታችሁ፣ የምትሰሙት ሊያደክማችሁም ይችላል። የምትሰሙት ሊያስጨንቃችሁ፣ ዲፕሬስ ሊያደርጋችሁ ይችላል። ራሳችሁን ለምን አይነት ቃል ትከፍታላችሁ? መጽሐፍ ቅዱሳዊ ትንቢት የእረፍት መንፈስ ይሰጣል። የጌታ መምጣት የመጽናናት ቃል ያመጣል። እረፍትና ሰላም ደስታን ያመጣል። በቅድስና እንድንኖር ያደርገናል። እንድናገለግል ያደርገናል። ከእሱ ጋር እንድንጣበቅ ያደርገናል። በምህረቱ እንድንታመን ያደርገናል። ከሰው ጋር በሰላም እንድንኖር ያደርገናል። ኮንስፓይረሲ ቲዮሪ ሰውን ሁሉ እንድትጠራጠሩ፣ እሷ ወኪል ናት፣ እሱ ወኪል ነው፣ ሰይጣን ይጠቀምባት፣ የዘንዶው ነው። ኧረ እባካችሁ በኢየሱስ። ይሄ ትውልድ ደግሞ ይሄንን እንደ ዕውቀት ይዞታል እኮ። ዕውቀታችን ኢየሱስ ይሁንልን። አሜን አሜን። ጳውሎስ ይሄንን ያለው ወደ እናንተ በመጣው ጊዜ በቃ ከኢየሱስ በስተቀር ከሞቱና ከትንሣኤ ዕውቀት በቀር ሌላ ነገር እንጂ ወደ እናንተ አልመጣሁም። ሌላ ዕውቀትም ደግሞ አያስፈልግም። 7 ዓመት የተማረ ሰው ነው። ብዙ መናገር የሚችለው ዕውቀት አለው። ራባይ ነው። ብዙ መጽሐፍ ተገላብጧል። ብዙ መናገር የሚችለው ሚስጥራቶች አሉት። አላስፈልገውም። ስለ ኢየሱስ ተናገረ። ኢየሱስን ሰበከላቸው። ሃሌሉያ። ኢየሱስን ሲሰብክ ሰማርያ ላይ እንደሆነው ታሪክ ፊልጶስም ወደ ሰማርያ ወርዶ ኢየሱስን ሰበከላቸው ይላል። ከዛስ በኋላ መንፈስ ቅዱስ ሞላባቸው። ሰዎች ይፈወሱ ጀመር። መንፈስ ቅዱስ ሊያጸና የሚመጣው ኮንስፓይረሲ ቲዮሪን አይደለም፣ ኢየሱስ ክርስቶስ ወንጌል ነው። ደካማ ቢመስል ኤክሳይት ማድረግ የለመዳችሁት የሰማችሁትም ቢሆን እንዳልሰማችሁ ናችሁ ደስ ብሏችሁ እግዚአብሔርን ቃል ስሙ። አትሰልቹ። እግዚአብሔርን ቃል ወረተኛ አትሁኑ። እግዚአብሔር ቃል ላይ እግዚአብሔር ቃል የተወደደ ነው፣ ንጹህ ነው፣ መልካም ነው። እግዚአብሔር የሰማነውን ይባርክልን። ዘመናችሁን እግዚአብሔር ይባርክ፣ ለበረከት ያርጋችሁ።